እኔ ለምሳሌ 5 ዓመቴ ሲሞላ በፕሪ ፕራይመሪ ኤጁኬሽን ሌቨል ይሄ ቅድመ መደበኛ ትምህርት ቤት ገብቼ መማር ፍላጎቴ ቢሆን የኔ ትምህርት ቤት ገብቼ መማር ለምንድነው ስፔሻል ኒድስ ኤጁኬሽን የሚባለው? የሆነ ቁጥር ነው 20 ሚሊዮን። እንግዲህ ይሄም ገና በትክክል እያንዳንዱ በየቀኑ ወደዛ ማህበረሰብ ውስጥ በአደጋም በተለያዩ ጉዳዮች የሚገባው ቁጥር እንዳለ ሆኖ 20 ሚሊዮን ደግሞ በጣም ትልቅ ቁጥር ነው። ቀደም አንተም ብለዋል የስዊድንን፣ የፊንላንድን፣ የኖርዌይን ማህበረሰብ የሚያክል ቁጥር ነው። ይሄ ማለት እኮ በአንድ ሀገር ውስጥ 3 ሀገር እንዳለ ነው ሞርሞን ቆጥረውና የዘረጋው ሲስተም የኔን አይነ ስውርነት ማካተት ከሆነ ትምህርት ቤት ከሆነ ለምሳሌ ቴክስት ቡክ ስለተማሪዎች እየሰጠ ለኔ ወደ ብሬል የተቀየረ ቴክስት ቡክ ካልሰጠኝ your system or service doesn't accommodate my special interest ልባርክ። ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ስለ ጥበብና ስለ ጥበባውያን የምናደርገው ትርጉም አዘል ውይይት አሁንም ቀጥሏል። ዛሬም ደግሞ በተለየ መነጽር ደግሞ ስለ ጥበብ እናወራለን። የዛሬው አርዕስታችን የልዩ ፍላጎት ማህበረሰብና ጥበብ የሚለው። ዛሬም እንግዲህ ትርጉም አዘል ጭውውት እንድናደርግ እንግዳ ጋብዘናል። እንግዳችን ዶክተር አበበ የኋላ ወርቅ ይባላሉ። ዶክተር አበበ የኋላ ወርቅ በአዲስ አበባ ዩኒቨርሲቲ በልዩ የጥበባት ትምህርት ክፍል ውስጥ መምህር ናቸው። እንዲሁም ደግሞ በዚህ ጉዳይ ላይ የተለያዩ የምርምር ስራዎችን ሰርተዋል። በዚህ ጉዳይ ላይ አማካሪ ናቸው። እሳቸውም ደግሞ የልዩ ፍላጎት ማህበረሰብ አባል ናቸው እና ዛሬ ለዚህ ውይይት ከእሳቸው የተሻለ ሰው እንግዲህ አናገኝም ብለን እናስባለን። እንግዲህ ውይይታችን እንቀጥላለን። እናንተም አብራችሁን እንድትቆዩ በዚህ አጋጣሚ ለመግለጽ ፈልጋለሁኝ። ዶክተር አበበ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ የኛ ፕሮግራም ጥበብ ላለመሻሻል የሚያደርገውን አስተዋጽኦ የሚል ትልቅ ስዕል ነው ያለው። ግን ያው ዞሮ ዞሮ ለእያንዳንዳችን ጥበብ ለህይወታችን ምን ጥቅም ይሰጠናል በሚል ዙሪያ ነው ብዙ ጊዜ የምንወያየውና ዛሬ ደግሞ በተለየ መልኩ የልዩ ፍላጎት ማህበረሰብ ለነሱስ ጥበብ ምንድን ነው የሚለውን ለመወያየት ነው ዛሬ እንግዲህ ከአንተ ጋር ከረጅም ጊዜ ቀጠሮ በኋላ የተገናኘ ነው ማለት ነውና እንደ ውይይታችን ለመጀመር ራሱ ልዩ ፍላጎት ማለት ምን ማለት ነው? እነማን ናቸው ደግሞ የዛ ማህበረሰብ አባላትስ እነማን ናቸው በሚለው እስቲ እንጀምርና ከዛ ውይይታችን እንቀጥላለን። በጣም አድርጌ አመሰግናለሁ። በእውነት ከዚህ በፊት በተለያዩ አካል ጉዳት ተኮር ወይም ደግሞ ልዩ ፍላጎት ያላቸው ሰዎችን በተመለከተ በተለያዩ ርዕሰ ጉዳዮች ላይ ከሚዲያ ባለሙያዎች ጋር ሁለቱንም ማለት ነው ይሄ የኤሌክትሮኒክስ እና ፕሪንት ሚዲያ ባለሙያዎች ጋር ውይይት አድርጌያለሁና ከስነ ጥበብ ጋር በተያያዘ የነበረ ውይይት በእውነት አላስታውስም እና ይሄ በጣም ጥሩ ነው። አንዳንድ ጊዜ አንዳንድ ሰዎችን በልዩ ሁኔታ ባናቆት የምመለከተው ብዙዎች የማይሞክሩትን ሲሞክሩ ይህ በጣም አፕሪሺየት ሊደረግ የሚገባ ሊበረታታ የሚገባ ይመስለኛልና በዚህ አጋጣሚ ልዩ ስሜት ፈጥሮብኛል። ይሄን መግለጽ ይኖርብኛል። አንዱ እሱ ነው። ሁለተኛው ቅድም ስታስተዋውቅ የልዩ ፍላጎት ማህበረሰብ በሚል እንግዲህ ስትገልጽ ነበረና ትንሽ ክሪቲካል ልሆን ለመወያየትም ያመቻል። የዚህ ፕሮግራም ዓላማም የተዋጣለት ሐሳብ ይዞ መምጣት ብቻ ሳይሆን አድማጮች ወይም ተመልካቾች በዚህ ፕሮግራም የሚቀርቡ ሐሳቦችን መሰረት በማድረግ ለውይይት፣ ለተጨማሪ ውይይት፣ ለተሻለ ውይይት የሚያበቁ ሐሳቦችን ማቅረብ ያስፈልጋል። እንግዲህ በፈረንጅኛው በእንግሊዝኛው ስፔሻል ኒድስ የሚል ስያሜ ነው ያለውና ይሄ በነገርህ ላይ በተለይ በልዩ ፍላጎት ትምህርት ባለሙያዎች ዘንድ ብዙ የሚያወዛግብ ስያሜ እንደሆነ በዚህ አጋጣሚ መግለጽ ፈልጋለሁ። ለምሳሌ እንደውም በዓለም ደረጃ ከሪጅን ሁሉ በባለሙያዎች መካከል ልዩነቶች አሉ። ለምሳሌ ወደ ሰሜን አሜሪካ ብትሄድ በትምህርት ላይ
ላተኩርና ስፔሻል ኒድስ ኤጁኬሽን የሚል ስያሜ አይሰየው። ስፔሻል ኤጁኬሽን ልዩ ትምህርት ነው የሚሉት። ወደ ስካንዲኔቪያን ሀገሮች እኔ የተማርኩበት አካባቢ ብትሄድ ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ዴንማርክ አካባቢ ብትሄድ ደግሞ ስፔሻል ኒድስ ኤጁኬሽን ይላሉ። ወደ ዩኬ ደግሞ ዩናይትድ ኪንግደም እንግሊዝ ሀገር ደግሞ ስትመጣ ሁለት አባባሎችን ይጠቀማሉ። የመጀመሪያው ስፔሻል ኤጁኬሽናል ኒድስ ይላሉ። ሌላኛው ደግሞ አዲሽናል ኤጁኬሽናል ኒድስ በሚል ይገልጻሉ ማለት ነው። እንግዲህ አንዳንድ ጊዜ ቋንቋ ውስን ነው። ልክ አሁን በመንፈሳዊ ሕይወታችን ቅዱሳን መጽሐፍትን ስናነብ በቋንቋ ሊገለጹ የማይችሉ መንፈሳዊ እውነቶች እንዳሉ ሁሉ አንዳንድ ጊዜ ትንሽ ጠለቅ ያሉ ሐሳቦች በቋንቋ ለመግለጽ እንቸገራለን። እንግዲህ የስፔሻል ኒድስ ልዩ ፍላጎት ያላቸው ማህበረሰብ አባላት ሲባል አድማጭ ተመልካቾች እንደው በጣም እንዲያስተውሉ የምፈልገው ይሄ የጉዳዩን በጣም የማራቀቅ ሳይሆን ሚስሊድ እንዳያረግ፣ ወደ ኔጌቲቭ ኮኖቴሽን እንዳይወስድ ስያሜ ላይ ጥንቃቄ ማድረግ ስለሚገባ ነው። ለልጆቻችን ስም ስንሰጥ እንኳን በእውነቱ በዘልማድ ከሆነ አደጋ ነው። በኋላ በልጁ ባህሪ ላይ እና ከሌሎች ጋር ባለውም ኢንተራክሽን ሊፈጥር እንደሚችል ግንኙነት ማስተዋል ያስፈልጋል። ስለዚህ ይሄ ልዩ ፍላጎት ያላቸው ማህበረሰብ የሚለው የእውነት ገላጭ ነው ወይ የሚለው ስለሚያሳስበኝ ነውና ልዩ ፍላጎት ስንል የኔ ፍላጎት ስፔሻል የተለየ ተደርጎ የሚታይበት አደገኛ አዝማሚያ ያለ ብዬ አምናለሁ። እኔ ለምሳሌ 5 ዓመቴ ሲሞላ በፕሪ ፕራይመሪ ኤጁኬሽን ሌቨል ይሄ ቅድመ መደበኛ ትምህርት ቤት ገብቼ መማር ፍላጎቴ ቢሆን የኔ ትምህርት ቤት ገብቼ መማር ለምንድን ነው ስፔሻል ኒድስ ኤጁኬሽን የሚባለው? ወንድዬ ትምህርት ቤት ትገባለህ፣ ያንተ ልዩ አይደለም። እኔ ጋር ስትመጣ ግን እኔ የመማር ፍላጎት ልዩ የመማር ፍላጎት ተብሎ የሚሰየምበት አግባብ ተገቢ ነው እያላምንም። ለዚህ ነው ወደ ሰሜን አሜሪካ ያሉ ሰዎች ኤጁኬሽኑን የማስተማሪያ መንገዱን እና እኔም ትምህርቱን የምወስድበት መንገድ the way how I possess the information እሱን ነው ስፔሻል ብለው የሚሰይሙት እንጂ የኔን ፍላጎት መማር፣ ስራ መስራት፣ መብላት፣ መጠጣት፣ መራመድ፣ መሄድ ስፔሻል ተብሎ ሊገለጽ አይገባም ነው። ስለዚህ ፍላጎትን በዚህ የልዩ ፍላጎት ማህበረሰብ አባላት የምንላቸውን በተለምዶ ፍላጎታቸውን ስፔሻል ማለት ተገቢ ነው ወይ ነው። ይህን በእውነት አድማጮች በደንብ እንዲወያዩበት እንዲያንሰላስሉበት ያስፈልጋል እና ከሚሰጠው መልእክት አንጻር። ስለዚህ የማይካደው እኔ አይነ ስውር ነኝ፣ ትምህርቱን ልወስድበት የምችልበት መንገድ ታክታይል ወይም ኦዲዮ ምንድነው? በዳሰሳ ወይም በማድመጥ ነው አይደለም? እኔ እናንተው በማድመጥ እንመሳሰላለን። አንተ በማየት ምንባብ ወይም ሌሎች ነገሮችን ታደርጋለህ። እኔ ደግሞ በዳሰሳ በሌላኛው ስሜት ህዋሳቴ እጠቀማለሁ። ታክታይል ይባላል ይሄ። ስለዚህ ትምህርቱን የምወስድበት መንገድ ምናልባት ሌላ ቋንቋ እስካልተፈጠረለት ድረስ ስፔሻል ማለት ይቻላል። ስለዚህ መንገዱ ነው እንጂ የተለያየው ዋናው ይዘቱ ላይ ግን ልዩነት የለም፣ ፍላጎት ላይ ልዩነት የለንም። ስለዚህ የልዩ ፍላጎት ያላቸው ማህበረሰብ የሚለው በእርግጥ ገላጭ ነው ወይ? ስለዚህ የእንግሊዛውያኑን አባባል ከትምህርት አንጻር እኔ የትምህርት ባለሙያ ስለሆን ከትምህርት አንጻር እሱ የተሻለ ነው ብዬ ነው ማምነው። ስፔሻል ኤጁኬሽናል ኒድ ልባርክ ስፔሻል ኤጁኬሽናል ኒድ ሳይሆን ስፔሻል የሆነው ኤጁኬሽናል ኒድ ነው ልዩ የሚባለው። ይህም እንግዲህ ልዩ የሚያሰኘው አብዛኛው ከሚጠቀምበት ከመደበኛው
የመማር የማስተማር ዘዴ ዲፍረንትሊ በተለየ ሁኔታ ትምህርቱን መወስድበት አግባብ ስላለ ማለት ነው። ይሄም ቢሆን ብዙ ሊያከራክር ይችላል፣ ግን ትንሽም ቢሆን የተሻለ በመሆኑ ማለት ነው። ስለዚህ እንግዲህ የልዩ ፍላጎት ማህበረሰብ ስንል በአካል ጉዳት ምክንያት እና በሌሎችም ተፈጥሯዊ ሁኔታዎች ወይም ደግሞ ሰው ሰራሽ በሆኑ ምክንያቶች ከአብዛኛው ህብረተሰብ ወይም ከመደበኛው እና ከተለመደው ሁኔታ ለየት ያለ ሰፖርት ወይም ፋሲሊቲ ወይም አገልግሎት የሚሹ የማህበረሰብ አካላት ልዩ ፍላጎት ያላቸው ማህበረሰብ አካላት ተብለው ይታወቃል። በተለይ ግን ህብረተሰባችን የሚያውቀው እንደምታውቀው አካል ጉዳተኞችን ነው። አካል ጉዳተኛም ስንል አካል ጉዳተኛ በሙሉ አንድ አይነት አይደለም፣ ሆሞጂነስ አይደለም። በጉዳቱ አይነት፣ የጉዳቱ መጠን እና አካል ጉዳቱ በተከሰተበት ጊዜ ከወሊድ በፊት እና ከወሊድ በኋላ ማለት ነው በሚያስከትሏቸው መስተጋብሮች የተለያዩ ፍላጎት አላቸው። ግን ዞሮ ዞሮ የጋራ የወል ስማቸውን በተመለከተ ግን የልዩ ፍላጎት ያላቸው ማህበረሰብ አካላት ማለት እንችላለን። ማለት አሁን ስያሜው እንግዲህ አሁን ለጊዜው ይህንን ያዝን እንጂ ወደፊት ደግሞ የበለጠ ከዚህ ደግሞ የተሻለ በደንብ ለጉዳዩ ቅርብ ያለ ስያሜም ወደፊት ልንሰጠው እንችላለን ማለት ነው። እውነት ነው። በነገርህ ላይ ከልዩ ፍላጎት ካላቸው ማህበረሰብ ክፍሎች ኮመንሊ በጣም የሚታወቀው የአካል ጉዳተኛውን ህብረተሰብን አካል ስንመለከት የአካል ጉዳት ጉዳይ ራሱ ቀደም ሲል ከነበረው አስተሳሰብ ኢቭን ቋንቋው አጠቃቀም ጭምር ኮንሰፕቱን ጽንሰ ሐሳቡና ስያሜውን በተመለከተ ኢቮልቪንግ ፕሮሰስ ተሰርቶ ያላለቀ ነው ገና እንበል። ለምሳሌ ምናልባት በኋላ በሁኔታዎች አጋጣሚዎች ልናነሳ እንችል ይሆናል። ከሁለት አስርት ዓመታት በፊት እኮ አካል ጉዳተኛውን የምንጠራበት ስያሜ ጸያፍ ነበር። ኔጌቲቭ አቲቲዩድ የሚያንጸባርቅ ኔጌቲቭ ኮኖቴሽን የነበረው ደረጋቶሪ የምንለው ጸያፍ ነው የሚባለው የነበረ ነው። ለምሳሌ ሃንዲካፕ። አሁን ደግሞ ዲስኤቢሊቲ የሚለውን ተርሚኖሎጂ እየተጠቀምን ነው። እኔ ዲስኤቢሊቲም ላይ ስቲል ተቃውሞ አለኝ፣ ግን የተሻለ ሌላ ቋንቋ ለጊዜው ስላልተገኘ ብቻ ሳይሆን ዲስኤቢሊንግ ኢንቫይሮንመንት የአካል ጉዳተኞችን ልዩ ፍላጎት ያላካተተ ከባቢያዊ ሁኔታ ስላለ ያንን ኢንቫይሮንመንት ለመግለጽ ስለሆነ ዲስኤቢሊንግ ኢንቫይሮንመንትን ለመግለጽ ያው ዲስኤቢሊቲ የሚለውን ቃል እንጠቀማለን። ወይም በሌላ አነጋገር እኔን ከህይወት እርምጃዎቼ የሚያሰናክለኝ ባሪየር ወይም እንቅፋት በመኖሩ ዲስኤብልድ ሆኛለሁ። ኦኬ፣ በአካል ጉዳቴ ምክንያት ሳይሆን በኢንቫይሮንመንታል የከባባዊ እንቅፋቶች በሰው አሉታዊ አመለካከት እና በመሳሰሉ እንከኖች ምክንያት መማር ስችል እንዳልማር፣ መስራት ስችል እንዳልሰራ ሆኜ ስሰናከል ያ ዲስኤብሊንግ ኢንቫይሮንመንት ምን አረገኝ ማለት ነው? ዲስኤብል አረገኝ ማለት በት አይ አም ኖት ዲስኤብል። አሁን ብዙ ጊዜ ያለው በማህበረሰቡ ላይ ያለው ሰውየው ላይ ነው ሞር ያለው አመለካከት እንጂ ኢንቫይሮንሜንቱ ላይ በጣም እነዚህ ነገሮች በደንብ መለየት ያለባቸው ይመስለኛል ብዬ አስባለሁ። ብዙ ጊዜ ዲስኤብል ተብሎ ሲታሰብ፣ አካል ጉዳተኛ ተብሎ ሲታሰብ ሰውየው ላይ ነው። አሁን እኔም እዛኛው ማህበረሰብ ውስጥ ስላለሁኝ እኔም የማስበው ሰውየው አካል ጉዳተኛ ነው ብዬ ነው። አሁን ግን በጣም እንደነገርከን ከሆነ ዶክተር ኢንቫይሮንሜንቱ ዲዜብል አድርጓቸዋል እንጂ እነሱ ግን ዲዜብል አይደሉም እየተባለ እንግዲህ ሌላ አማራጭ እንግዲህ በዚህ አጋጣሚ እንግዲህ ሌላ ተርሚኖሎጂ ማንሳት ሊኖርብን ነው። እውነት ነው የኔን አካል ጉዳትን ላይ ያተኮረ እይታ ከማህበረሰቡ ዘንድ መጥቷል ነው። ፒፕል ሎኬት ኢን ማይ ሲቹዌሽን አይደለም። ያ ኢምፔርመንት ነው፣ ዲስኤቢሊቲ አይደለም። ኢምፔርመንት ስንል አማርኛ ቃሉ ምንድን ነው የሚሆነው? በአማርኛ አካል ጉዳትን በለው በነገርህ ላይ
እኔ በዚህ አጋጣሚ አድማጮችንም ሆነ ሌሎችን በተሳሳተ መንገድ እሳቤውን እንዲይዙት አልፈልግም። እስካሁን ሁነኛ የሆነ የአማርኛ ትርጉም የተገኘለት አይመስለኝም። ግን አሁን በቅርቡ የኢትዮጵያ ሂውማን ራይት ኮሚሽን የአካል ጉዳተኞች ሰብአዊ መብቶችን ኢትዮጵያ የፈረመችውን የአካል ጉዳተኞች ሰብአዊ መብቶች ሰነድ ወደ አማርኛ ሲተረጎም ኢምፔርመንትና ዲስኤቢሊቲን ለመተርጎም ሞክሯል። እንግዲህ ትክክል ነው አይደለም እሱ ሌላ ጉዳይ ነው። ስለዚህ ኢምፔርመንትን አካል ጉዳት ብለውት ዲስኤቢሊቲን ደግሞ አካል ጉዳተኝነት በሚል ተርጉመውታል። ጽንሰ ሐሳቡን በትንሹ ላብራራ። ኢምፔርመንት ስንል አካላዊ ጉዳት ማለት ነው። አካላዊ ጉዳት ሲደመር አካል ጉዳቱ ያስከተለው አክቲቪቲ ሊሚቴሽን ወይም ፈንክሽናል ሊሚቴሽን ማለት ነው። የእንቅስቃሴ ውስንነት፣ ልብ በል አለመቻል አይደለም። ቅድም እንዳልከው የእንቅስቃሴ ውስንነት። ለምሳሌ አንድ ሰው አንድ እግሩ ወይ ሁለቱ እግሩ ቢቆረጥ የእግር ተፈጥሯዊ ተልዕኮ ምንድን ነው? መራመድ። ስለዚህ ኢሚዲየትሊ መራመድ ይሳነዋል ያ ሰው። ስለዚህ እግሩ ላይ የደረሰው ጉዳት ፕላስ እሱ ያስከተለው ኢሚዲየት ውጤት ኢምፔርመንት እንላለን፣ ፈንክሽናል ሊሚቴሽን። ይህ ማለት ግን መራመድ አይችልም ማለት አይደለም። በሌላ መንገድ ቅድም እንዳልከው በሌላ መንገድ ዊልቸር ሊሆን ይችላል፣ ሌሎች የአውቶማቲክ መኪና ሊሆን ይችላል። በነገር ላይ የአውቶማቲክ መኪናዎች የተፈለሰፉት ለፊዚካሊ ኢምፔርድ ለሆኑ ሰዎች ነው። በኋላ እናንተም ተጠቀማችሁ እንደዛ ነው። ኪቦርድም እንደዛ ነው መሰለኝ የኮምፒውተር የስ። ስለዚህ ቴክኖሎጂ ንፉግ አይደለም። ባይዘው ሁሉንም አኮሞዴቲቭ እንዲሆን ይፈልጋል። ዩኒቨርሳሊ ዲዛይን የሆኑ ቴክኖሎጂዎች ናቸው በአሁኑ ጊዜ ተቀባይነት የሚኖራቸው። ስለዚህ እግሩ ላይ ጉዳት ደረሰ። በጉዳቱ ምክንያት የእንቅስቃሴ ውስንነት አክቲቪቲ ሊሚቴሽን ወይም ፈንክሽናል ሊሚቴሽን ደረሰበት። ይሄ ኢምፔርመንት ነው። ይሄን አካል ጉዳተኛ ግን የሙዚቃ ስልጠና ለማግኘት ሙዚቃ ትምህርት ቤት ቢሄድ፣ ጊታር ለመጫወት ቢፈልግ፣ ሳክስ ለመጫወት ሰልጥኖ ቢፈልግ የለም አንተ አካል ጉዳተኛ ነህ አትችልም ብለህ ብትከለክለው የተዋጣለት ሙዚቀኛ ሊሆን የሚችለውን ሰው ምን አረከው ማለት ዲስኤብል አረከው። ስለዚህ ዲስኤቢሊቲው አይዘር ከአቲቲዩድናል ባሪየር ኦር ሙዚቃ ትምህርት ቤትህ ፊዚካል ኢንቫይሮንመንት ይሄ ልጅ በዊልቸር መጥቶ ሊማር የማይችልበት አይነት ከሆነ ላይማር ነው ማለት ነው። ስለዚህ በሁለቱ በአካል ጉዳተኛውና በሰዎች አሉታዊ አስተሳሰብን ወይም በገጸ ምድራዊ ሁኔታ ልበለው ፊዚካል ኢንቫይሮንመንትን ተደራሽ ባለመሆን መካከል ባለ መስተጋብር አካል ጉዳተኛው እድል ሲነፈገው ፓርቲሲፔሽን ሪስትሪክሽን ውጤቱ ምን ይሆናል? ዲስኤቢሊቲ ይሆናል ማለት ነው። this is not inability ዲስኤቢሊቲ ይሆናል። ስለዚህ ህብረተሰቡ ራሱን ነው ማየት ያለበት። እድል የነፈጋቸውን የልዩ ፍላጎት ያላቸውን የማህበረሰብ ክፍል ከስራ እና ከሌሎች ማህበራዊ አገልግሎት ተሳትፎ ውጭ ያደረገው ማነው ነው? አካል ጉዳቱ ቢሆን ኖሮ yes there is a possibility to locate the problem in that individual አይደለም። ግን እኔን በአጋጣሚ ያንን ዲስኤብሊንግ ኢንቫይሮንመንት በድልም በለው በጥረት አልፌው እዚህ ላይ ያገኘኝ እንጂ የትምህርት እድል ባላገኝ ኖሮ ሊኖረኝ የሚችለውን ከዚህ ፍጹም ተቃራኒ የሆነ ህይወት ማሰብ ይቻላል። ስለዚህ ኢምፔርመንቱና ዲስኤቢሊቲውን ለይቶ በደንብ ማስተዋል ያስፈልጋል ማለት ነው። እና ይሄ ልዩ ፍላጎት ያላቸው የማህበረሰብ ክፍሎችን በህብረተሰብ ውስጥ ያላቸውን አስተዋጽኦ ወይም ሚና የሚወስነው ከነዚህ ሁለት ሁኔታዎች ጋር ባለ መስተጋበር መሆኑ
መታሰብ ያለበት ይመስለኛል። በጣም ጥሩ ዶክተር፣ አሁን ጥሩ ነገሮችን አንስተሃል። በተለይ ማህበረሰብ መጀመሪያ ሁሉ ነገር ሲጀመር ከአተረጓጎም ነው የሚጀምረው እና አሁን ክሊርሊ በደንብ እየተረጎምካቸው ይመስለኛልና ምናልባት ማህበረሰቡ ያኛው ለጊዜው ያኛውን በለው ያኛው ማህበረሰብ እና ያው እኛና እናንተ አንባባልም። ለነገሩ ሁሉም የሰው ዘር ነው። ግን ለጊዜው ሰው በፈጠረው ምክንያት እነዛና እኛና እናንተ እንደው እያልኩኝ ለእንትኑ ለውይይታችን እንዲመች ላውራውና ያኛው ማህበረሰብ ወይም እኛ ያለንበት ማህበረሰብ ያንን ነገር በአግባቡ አለመረዳቱ ራሱ ኢቭን በኋላ እናነሳዋለን ራሱ ደግሞ የሚጎዳበት ደግሞ መንገድ አለው። ብዙ ጊዜ አካል ጉዳተኞች የተጎዱ ይመስለዋል እንጂ ኢንዳይሬክትሊ ደግሞ እሱ ራሱ የሚጎዳበት መንገድ ይኖራል። ምናልባት በኋላ እናነሳዋለን። ግን ከዛ በፊት ግን እነዚህ የምንላቸው አካል ጉዳተኞች እነማን ናቸው? ለምሳሌ እንደ ግሩፕ እናርጋቸውና ሁሉም አካል ጉዳተኞች ሲባሉ እነማን ናቸው? እነዚህን አካል ጉዳተኞች በተለያዩ መንገዶች ካቴጎራይዝ ማድረግ ይቻላል፣ መከፋፈል ይቻላል። የመጀመሪያው እንደው ለአድማጮች ቀለል ብሎ መረዳት እንዲቻል የሚታይና የማይታይ ቪዚብል ኤንድ ኢንቪዚብል ታይፕ ኦፍ ኢምፔርመንት አለ። ይህን አድማጮች በውል ሊያውቁት ይገባል። ኢትዮጵያ ውስጥ በነገርህ ላይ ስንት አካል ጉዳተኛ አለ የሚል ጥያቄ ቢነሳ በእርግጠኝነት ማንም በትክክል ይህን ምላሽ የሚሰጥ አንፎርቹኔትሊ በሀገር ደረጃ የአካል ጉዳተኞችን አይነት ብዛት ሳይንቲፊክ በሆነ መንገድ ጥናት መደረጉን እኔ አላቅም። ቢያንስ ምናልባት አድማጮች ይህን መረጃ ካላቸው አንተን ኮንታክት ሊያደርጉ ይችላሉ፣ እንማርበታል። ትንሽ ሙከራ የተደረገው 2007 ላይ በግሪጎሪያን ካላንደር ነው እየተናገርኩ ያለሁት። ፖፑሌሽን ሴንሰስ የህዝብ ቆጠራ በሚደረግበት ወቅት ሙከራ መደረጉን አውቃለሁ። የህዝብ ቆጠራው ዓላማው የህዝብ ቆጠራ እንጂ እንደዚህ አይነት ማህበራዊ ገጽታዎችን ለመለየት አልመሰለኝም። ስለዚህ በ3-4 ምክንያቶች ጊዜ ይፈጅብናል እንጂ በዚህ በህዝብ ቆጠራ የተገኘው የአካል ጉዳተኞች ዳታ ትክክል ነው ብዬ አላምንም። ምናልባት የተወሰኑ ምክንያቶችን መግለጽ ይቻላል። አንደኛው በህዝብ ቆጠራ ስራ ላይ የተሰማሩት ቆጣሪዎች ህዝብን የሚቆጥሩበትን ክህሎት እንጂ በአካል ጉዳት ላይ የተሟላ እውቀት ኖራቸው አልመሰለኝም። ሁለተኛ በዛን ጊዜ አካል ጉዳተኞችን ስክሪን የምናደርግበት የምንለይበት በሀገር ደረጃ ሊሰራ የሚችል የተጠናና የተደራጀ ቱል ያለን አይመስለኝም በወቅቱ ማለት በዛን ጊዜ። ምናልባት እንደውም ይሄ አካል ጉዳተኞችን በተመለከተ ስክሪን ሲደረግ በጣም መጠንቀቅ የሚገባንን ግን በዚህ በፖፑሌሽን ሴንሰሱ በህዝብ ቆጠራው የተጠቀምን ይመስለኛል። ለምሳሌ አንድ ቆጣሪ መጥቶ ስንት ቤተሰብ አባል አለ ብሎ ይቆጥራል። ከዛ በኋላ አካል ጉዳተኛ ልጅ አለ ሆይ ሰው አለ ሆይ ትላለህ። ማንም አለኝ አይልም። በኢትዮጵያ ኮንቴክስት ሌላ አፕሮች ነው መጠቀም ያለብህ፣ ወደ ሌላ ርዕስ ስለሚወስደን ነው። በዚህ መልክ የተደረገ ቆጠራ የአካል ጉዳተኛውን ትክክለኛ ቁጥር ያሳያል ብያለሁ። ሁለተኛ በኢትዮጵያ ነባራዊ ሁኔታ አብዛኛው አካል ጉዳተኛ የት ነው የሚገኘው? ልመና ላይ ነው። ልመና ካልን አይዘር ሴሜትሪ የመቃብር ስፍራ፣ ቤተክርስቲያን ኦር መንገድ ላይ ነው። ስሙ እንደሚያመለክተው ደግሞ ቤት ለቤት ነው ቆጠራው አይደለም። ስለዚህ መንገድ ለመንገድ አይደለም፣ ቤት ነው። ስለዚህ አብዛኛዎቹ ቅድም ባልኩ ምክንያት አንዱ በህብረተሰቡ ኔጌቲቭ አቲቲዩድ ምክንያት አካል ጉዳተኛ ልጅ አለኝ ብሎ አያስቆጥርም ልባልክ። ሁለተኛው ደግሞ ቆጣሪዎቹ አካል ጉዳተኛው ሊለዩ የሚችሉበትና በምን አፕሮች እነዛን አካል ጉዳተኞች በቆጠራ ወቅት ሊያገኙ የሚችሉበትን ክህሎት አልጨበጡም። ሶስተኛ ደግሞ ቆጠራው የተካሄደው ቤት ለቤት እንጂ አካል ጉዳተኛው አሁን በኢትዮጵያ ውስጥ ባለው ኮንቴክስት የሚገኝበትን ስፍራ አያካትትም። ስለዚህ ትክክለኛው ቆጠራ አራተኛም ደግሞ ዓላማውም እሱ አይደለም። ምናልባት ህዝቡን ዲስአግሪጌት የማድረግ በጾታ በአካል ጉዳት በከተሜነት በምናምን ያለ ማሟላት ካልሆነ በቀር ዓላማው የአካል ጉዳተኞችን ፕሪቫለንስ ለማወቅ አልመሰለኝም እና ያንን ዳታ መውሰድ ይቸግራል።
ስለዚህ ብዙ ጊዜ እንደ ሪፈረንስ የምንጠቀመው እንደ መረጃ 2011 ላይ WHO ከወርልድ ባንክ ጋር ባደረገው ጆይንትሊ ባደረገው የሀገራት የዓለም የጤና ድርጅት ማለት ነው የዓለም ጤና ጥበቃ ድርጅትና ምንድነው ወርልድ ባንክ በጋራ ያደረጉት በሀገራት በኢትዮጵያ ብቻ አይደለም 180 ምናምን ሀገሮች ላይ ያደረጉት ኤስቲሜትድ ምንድነው ከሳይንስ በሳይንሳዊ መለኪያዎች የተሰጡ ግምቶች ስለዚህ ያ ጥናት የሚያሳየን 17.6% የኢትዮጵያ ሕዝብ አካል ጉዳተኛ እንደሆነ ነው። ብዙ ሰው ሊደነግጥ ይችላል። እኔ ትክክል ነው ብዬ ነው የማምነው። እንደውም በተለያዩ ምክንያቶች ከዚህም በላይ ሊሆን ይችላል። ኢትዮጵያ አሁን 120 ሚሊዮን ሕዝብ አላት ካል አሁን ባለኝ ዳታ 137 ሚሊዮን ካል 17 ወርልድ ሜትር የሚለው እንትን ወደ 137 ሚሊዮን ያደርሳቸዋል። ተመልከት እንግዲህ የዚህን 17.6% ስታወጣ ከ20 ሚሊዮን ሕዝብ በላይ ኢትዮጵያ ውስጥ አካል ጉዳተኛ። ይህ ማለት ምን ማለት ነው? ኢትዮጵያ ውስጥ ካሉት ክልሎች እንኳን ሶማሊያን፣ ጋምቤላን፣ ትግራይን አንድ ሐረሪን እነዚህን ጨምረህ ያለ ህዝብ እንደማለት ነው። ኒርሊ በጣም ትልቅ ነው። ቅድም እኔ እናንተ ኢንፎርማሊ ስንነጋገር ደግሞ የፊንላንድ፣ የስዊድን፣ የኖርዌይን ህዝብ የሚያክል ማለት ነው። ይሄን ለበኋላ ውይይታችን በጣም አስፈላጊ ስለሆነ ነው ይሄን የምናገረው። እንግዲህ ይሄ 20 ሚሊዮን ህዝብ ማለት ቪዚብል ኤንድ ኢንቪዚብል የሚታይና የማይታይ አካል ጉዳት ያለባቸውን ማለታችን ነው። ከሚታየው ልጀምር። አይነ ስውራን። አይነ ስውር ሲባል በዚህ አጋጣሚ አድማጮችን በጣም አድርጌ ላሳስብ፣ አሁን እየተለመደ ያለ ማየት የተሳነው የሚል ስያሜ እየሰማሁ ነው። በሁለት ምክንያት ይሄ ስያሜ ትክክል እንዳልሆነ ነው እንደው ባደራ መልክ መናገር የምችለው። አንዱ የኢትዮጵያ ብሔራዊ አይነ ስውራን ማህበር እስካሁን ስሙን አልቀየረም። የኢትዮጵያ ብሔራዊ አይነ ስውራን ማህበር ነው። ኦኬ። ሁለተኛው ማየት መሳን ሌላ ኔጌቲቭ ኮኖቴሽን ምን ልበለው የተዛባ ትርጉም ሊሰጥ ይችላል። ለምሳሌ ወንድዬን ጓደኛዬ ነህ፣ ካንተ የምጠብቃቸው ስብዕናዎች አሉ፣ እሳቤዎች አሉ። በአንድ ወቅት ውይይት ስናደርግ በአንድ አጀንዳ ላይ ካንተም አልጠብቀውን ሐሳብ ስሰማ ወንድዬ እንዴት ይሄን ማየት ተሳነህ ካልኩ ምን ማለት ነው? ማስተዋል ተሳነህ ማለት ነው እንጂ። ስለዚህ እኔን ማየት የተሳነው ካልከኝ ማስተዋል የተሳነው ወደሚለው ኔጌቲቭ አቲቲዩድ ሊወስድም ስለሚችል ካልጠፋ ስም ማየት የተሳነው ከየት እንደመጣ ባላቅም ይህን ባንጠቀምበት ጥሩ ነው። አይነ ስውር ማለት ግን በግዕዝ የተሰወረ አይን ያለው ኢነር ቪዥን ማለት ነው። ለዚህ ነው ኢትዮጵያ ብሔራዊ አይነ ስውራን ማህበርም እኔም ጭምር ሌሎቻችንም አይነ ስውራን ይህን ስም የምንቀበለው ማለት ነው። ሁለተኛው የልዩ ፍላጎት ካላቸው አካል ጉዳተኞች መካከል መስማት የተሳናቸው ናቸው። ባይ ዘ ወይ አይነ ስውርነት ሲባል እሱም ቢሆን አንድ ካቴጎሪ ውስጥ ንክተት እንጂ ሙሉ በሙሉ አይነ ስውራን የሆኑ በከፊል የማየት ችግር ያለባቸው በሚል ቶታል ብላይንድነስ ኤንድ ሎው ቪዥን በሚል ፈረንጆቹ ይከፍሉታል። ሁለተኛው መስማት መሳን ነው። አማርኛው ምንድነው? ሎው ቪዥን ስንል አማርኛው ምን ማለት ነው? በከፊል ማየት ችግር ያለባቸው እንደማለት ነው። እንግዲህ ትክክለኛ አማርኛውን ማወቅ ያስቸግራል። በእንግሊዝኛውም በፊት ፓርሻሊ ሳይትድ ነበር የሚባለው፣ አሁን ግን ፕሪፈረብሊ ሎው ቪዥን በሚል እንገልጸዋለን። ሁለተኛው መስማት መሳን ነው። ይሄም እንግዲህ ብዙ ያከራከራል ወደ አማርኛ ስትወስደው መስማት መሳን። እንደውም አንዳንዶች አይነ ሰም በጣም ኢንትረስቲንግ። እንግዲህ የኢትዮጵያ መስማት የተሳናቸው ማህበር ይህን ስያሜ የተቀበለው አልመሰለኝም፣ ግን አንድ የቋንቋ ባለሙያ የዩኒቨርሲቲ ውስጥ መምህር ናቸውና መስማት የተሳናቸውን አይነ ሰም በአይናቸው የሚሰሙ ማለት ነው። አይነ ሰም
ብለዋቸው እና ኢትስ ቬሪ ኢንተረስቲንግ በዚህ አጋጣሚ። ምክንያቱም መስማት የተሳናቸው ራሳቸው የሚሉ ምንድነው በእጄ እናገራለሁ በአይኔ እሰማለሁ አይደለ እንዴ? በእጄ እናገራለሁ ማለት በምልክት ቋንቋ ይጠቀማሉ ማለት ነው። በአይኔ እሰማለሁ ማለት ደግሞ በምልክት ቋንቋ ስትጠቀም በአይናቸው ነው የሚከታተሉ። ስለዚህ አይነ ሰም አይ ቲንክ በጣም ገላጭ ይመስላል በአይናቸው ስለሚሰሙ የሚል ስያሜ ሰምቻለሁ። እና ይሄ እንግዲህ ሊያከራክርም እንኳን ቢችል ቢያንስ ገላጭ ነው ብዬ ስለማስብ ነው ለአድማጮች ይሄን ለማካፈል የፈለኩትና እንግዲህ መስማት መሳን ሁለተኛው የአካል ጉዳት አይነት ነው። ይሄም ቢሆን ለሁለት ይከፈላል። ሙሉ በሙሉ መስማት የማይችሉ ዴፍነስ እንለዋለን። በከፊል መስማት የሚችሉ ደግሞ ትንሽ ትንሽ የሚሰሙ የሂሪንግ ኤድ የማዳመጫ ደጋፊ መሳሪያ ከተደረገላቸው በተለይ መስማት የሚችሉ ሃርድ ኦፍ ሂሪንግ እንለዋለን በእንግሊዝኛው። ይሄ ማለት ነው። ሶስተኛው ፊዚካሊ ኢምፔርድ፣ ይሄ ብዙ ጊዜ አካል ጉዳተኛ ይሉታል። አካል ጉዳተኛ ማለት ጥቅል ስም ነው፣ የጋራ ስም፣ የወል ስም ነው የሚባለው፣ ለሁሉም ነው። ፊዚካሊ ኢምፔርድ የሆነውን ከህገ መንግስቱ ጀምሮ ይገርማል አካል ጉዳተኛ በሚል ነው የተተረጎመው። ትክክል አይደለም። የመንቀሳቀሻ አካል ጉዳት ነው የሚባለው። በመንቀሳቀሻ አካላችን ላይ የደረሰ ጉዳት በእግር፣ በእጅ፣ በጀርባችን ወይም በሌላ አነጋገር በማስኩላር ኤንድ ስኬሌታል የሆነ ጉዳት ሲደርስብን በጡንቻዎቻችን፣ በአጥንቶቻችን፣ በነርቭ ስርዓታችን ላይ ጉዳት ደርሶ የመንቀሳቀስ ጉዳት ሲደርስብን ማለት ነው። ይሄ ፊዚካል ኢምፔር ብዙ ነው። ይሄ ማስኩላር ዲስትሮፊ የምንለው አለ፣ ስፓይና ቢፊዳ የምንለው አለ። በስሩ በጣም ብዙ በአማርኛ ስለማላቃቸው እና በጣም በርካታ አይነት የጉዳት አይነቶች አሉ። ይሄ በወልስም ግን የአካል ጉዳት የመንቀሳቀሻ አካል ጉዳት ወይም በእንግሊዝኛው ፊዚካሊ ኢምፔርመንት ወይም በሌላ ስሙ ኦርቶፔዲክ ኢምፔርመንት በሚል ይታወቃል። እዛ ውስጥ ብዙ አይነት ተደራራቢ እና ነጠላ የጉዳት አይነቶች ማለት ነው። ሙሉ በሙሉ እግርህን ማጣት፣ አንድ እግርህ ላይ ጉዳት መድረስ፣ አንድ ጣትም መወገድ it's a part of that kind of physical impairment። ጉዳቶች አነስተኛ ማይልድ ሊሆኑ ይችላሉ። ሬንጃቸው ብዙ ነው። እስከ ፕሮፋውንድ ድረስ ይሄዳሉ ማለት ነው። ይሄ ሶስተኛው ካታጎሪ ነው። አራተኛውን ብዙ የጉዳት አይነቶችን ከመግለጽ ይልቅ የሚሻለው ይሄ ዴቨሎፕመንታል ዲስአቢሊቲ በእድገት መሰናከል ምክንያት የሚመጡ ጉዳቶች ናቸው። ብዙዎቹ ጄኔቲካል ናቸው። በእድገት የእድገት መሰናከል ጄኔቲካል የሚል በዘረመል አብኖርማሊቲ ምክንያት እና በሌሎች ምክንያቶች የሚመጡ ናቸው። እነዚህ እንግዲህ በዚህ በዴቨሎፕመንታል ዲስአቢሊቲ ውስጥ ብዙዎች ይሄ የኦቲዝም፣ የዳውን ሲንድረም፣ ኢንተሌክቹዋል ዲስአቢሊቲ በሌሎችም ከፊዚካል ኢምፔርመንትም ጋር አብረው የሚመጡ የተለያዩ በእድገታችን በምንድን ነው የሚባለው የኖርማል ሂደቱን መሄድ ሳይችል በተለያዩ ምክንያቶች መሀል ላይ ሲሰናከል ማለታችን ነው። ስለዚህ እነሱ የሚያስከትሏቸው ብዙ ኮምፕሊኬሽንስ አሉ። ሌላኛው የኮግኒቲቭ ዲቨሎፕመንት ዲስአቢሊቲ ነው ወይም የኮግኒቲቭ ዲስኦርደር ልንለው እንችላለን። ይሄ በማይታየው ቅድም ኮግኒቲቭ ስንል የግንዛቤ፣ የመገንዘብ፣ የመረዳት ያቅም ማነስ በብሬን ላይ በአይምሮ ላይ እንግዲህ የመገንዘብ አንድን ነገር የመረዳት ኃላፊነት የወሰደው ማን ነው? አይምሮ ነው አይደለም? በነገራችን ላይ በሶስት አካላችን ላይ ጉዳት ይደርሳል። አንዱ በስሜት ሕዋሳቶችን ላይ ሴንሰሪ ኢምፔርመንት ምንለው ለምሳሌ አይነ ስውርነት፣ መስማት መሳን የመሳሰሉት። ሁለተኛው በአጥንት በነርቭ ስርዓት እና
ጡንቻዎቻችን ላይ ይሄ ፊዚካል ኢምፔርመንት ቅድም ያልኩት ነው። ሶስተኛው ደግሞ በብሬናችን ላይ በአይምሯችን ላይ ይህም አካል እኮ እንደውም ትልቁ አካል ነው። እውነት ለመናገር ማይንድ ብለን ሰዎች ይሄ ማይንድ ሴቲንጋችን የሚገለጥበት መቀመጫው እና ክህሎቶቻችን፣ እውቀታችን ስቶር የሚደረግበት ቦታ ማለት ነው። ያ ቦታም እኮ አካላችን ነውና ሲጎዳ አካላዊ ጉዳት ነው፣ ግን ኢንቪዚብል ነው። አያዩትም ሰዎች። እነዛን ስለማያዩ ነው ቅድም በሰጠሁ ዳታ ላይ ሰዎች ጥርጣሬ የሚኖራቸው እነዚህን ጭምር ስለሚያካትት ነው። ለምሳሌ ይሄን በሌላ ነገር ኮግኒቲቭ ወይም ለርኒንግ ዲፊከልቲ እንለዋለን። አንዳንድ ጊዜ ለርኒንግ ዲስኦርደር ብታስተምራቸውም ትምህርታቸውን ቢከታተሉም እንኳን በደረሰባቸው ጉዳት ምክንያት ከአካል ጉዳት አልባው አቻዎቻቸው እኩል መራመድ የማይችሉበት ሁኔታ ይፈጠራል። እስኪ አንድ 3 ምሳሌዎችን ልስጥ ከነዚህ ከለርኒንግ ዲፊከልቲ ወይም ከኮግኒቲቭ ዲቨሎፕመንት ጋር በተያያዘ 3 ምሳሌዎችን ልስጥ። ምክንያቱም በተለይ የትምህርት ባለሙያዎች የሚያስተውሉ ቤተሰቦች ልጆቻቸው ላይ በደንብ ያወጣል፣ ግን አካል ጉዳት ነው ብለው እንደማይገነዘቡ እረዳለሁ። ለምሳሌ ሂሳብን የሚያሰላው የብሬን ፓርት የአይምሮ ፓርት ሲጎዳ በልጅነታችን ወድቀን ሊሆን ይችላል። በምጥ ወቅት በሚደርስ አደጋ ምክንያት ያ ፓርት ተጎድቶ ሊሆን ይችላል። በኢንፌክሽን ምክንያት ተጎድቶ ሊሆን ይችላል። እና ብሬን አይምሮአችን ልክ እንደ ሸልፍ የተከፋፈለ ነው። በነገርህ ላይ የሚያየውም የሚሰማውም እኮ ብሬን ነው፣ የመታወቅ አለበት። ለምሳሌ አይነ ስውርነት ስንል 2 አይነት ነው። ኦኪዩላር ነው አንዱ። ኦኪዩላር ስን ምን ማለት ነው? ይሄ የሚያየው አይኑ ፓርት ሲጎዳ ማለት ነው አይደለም። ብሬን ሲጎዳ ግን ብሬን ሲጎዳ ደግሞ ሌላ አይነት ነው። ልብ አድርግ። ይሄ የኔ ብሬን ተጎድቷል ማለት ሳይሆን እኔን ስትመለከት ኦኪዩላር ቪዥን ፕሮብሌም የለብኝ፣ አይኔ ላይ ጉዳት የለም። ከብሬን ወደ አይኔ የሚመጣው የነርቭ ስርዓት ግን ዳሜጅ ሆኗል። በምን? በትኩሳት ምክንያት። አየው። ስለዚህ ይሄ ሌላኛው ፓርት ነው፣ ሌላኛው የእይታ ችግር ነው። መስማትም እንዲሁ ነው። የሚያየው፣ የሚሰማው፣ የሚያስተውለው፣ የሚያውቀው፣ የሚናገረው ብሬን መሆኑን ሰዎች መዘንጋት የለባቸው። ስለዚህ ያኛው ፓርት ሲጎዳ አካላዊ ጉዳት ነውና አካልህ ነውና ውጤቱ አክቲቪቲ ሊሚቴሽንን ያመጣል። ስለዚህ ሂሳብ የሚያሰላው የብሬን ፓርት ሲጎዳ ዲስካልኩሊያ ይባላል። ልጆች በሂሳብ ትምህርት ማናቸውም ድጋፎች ቢደረጉላቸው ከነን ዲሴብልድ ከሆኑት አካል ጉዳት አልባ ከሆኑት አቻዎቻቸው የመዘግየት የመቸገር እንደ ጉዳቱ መጠን ደግሞ በከፍተኛ ደረጃ ደግሞ ሂሳብን የማስላት ችግር ሊገጥማቸው ይችላል። ይሄን ብዙዎች በጣም መጠንቀቅ ያለብን ነው። እንዲህ ስል ግን ተገቢውን የትምህርት ስርዓት ኖሮ የተሟላ የማስተማር ሂደት ኖሮ ካሪኩለሙና የመምህሩ አቅም እነዚህ ተሟልተው የሂሳብ ማስላት ችግር ሲታይ እንጂ በትምህርቱ አሰጣጥ ድክመት ምክንያት የሚመጡ የተማሪው የሂሳብ እሱ ሊመደባ እዚህ ላይ በጣም ቶሎ በፍጥነት ይሄን አድምጠው ሰዎች ይሄ ዲስካልኩል ያለው ወደሚለው እንዳይመጣ ፈርቼ ነው። ይሄን በጣም ለማሳሰብ ነው። ሁለተኛው የዚህ የለርኒንግ ዲፊከልቲ ውስጥ የሚመደበው የማይታየው ግን በውጤቱ የሚታየው ጉዳት የሚያነበው የብሬን ፓርታችን ሲጎዳ ዲስሌክሽያ ይባላል። ልጆች ዲስሌክቲክ የሆኑ ልጆች ብዙ ድጋፍ ብናደርግላቸው ማንበብ ላይ ይቸገራል። እነዚህ ልጆች እኮ እናያለን በየትምህርት ቤቱ በየቤቱ ስለማናስተውል የእነሱ ስንፍና ስለሚመስለን ነው። ባይዘው ትልልቆቹም ላይ ያለ አይደል ጉዳይ። አልታረመማ ያድገውበት እኮ ልባ ዲስሌክቲክ ናቸው። ልባርግ የሚያነበው የብሬን ፓርት ዳሜጅድ እስከሆነ ድረስ ማንበብ ይቸገራሉ ማለት ነው። ለምሳሌ አሁን እንዴት ነው ለማየት እንዲመችን
እንዴት ነው የሚቸገሩት? ለምሳሌ ፊደላትን በመገጣጠም ኦኬ ማንበብ ይቸገራሉ፣ ይረሳሉም። ከሶስተኛው ጋር ደግሞ ስለሚወራረስ ሶስተኛውን ልግለጽ፣ ዲስግራፊያ ይባላል። ይህ ደግሞ የመጽሐፍ ልክ ማንበብ ችግር እንደገጠማቸው ሁሉ መጽሐፍም በናሃን ገልብጠው ሊጽፉልህ ይችላል። ኦኬ ፊደላትን መገለባበጥ፣ ገለባበጡት ማለት ሲያነቡም እንደዚሁ ነው ማለት ነው። ስለዚህ ይሄ እነዚህ አሁን የማይታዩ ግን በብሬን በዋናው ዳይሬክተር ኦፍ ዘ ቦዲ ላይ በደረሰ ጉዳት በልጅነት ወይም ከጊዜ በኋላ በደረሰ ኢንጅሪ የሚመጣ የአካል ጉዳት አይነት ነው ማለት ይቻላል። ሌላው እንግዲህ ማልቲፕል ኢምፔርመንት ነው፣ ተደራራቢ። ለምሳሌ አንድ ሰው ዴፍም ብላይንድም ሆኖ ዴፍ ብላይንድ ሊሆን ይችላል። አይነ ስውርም መስማት የተሳነው አንድ ላይ ሊሆን ይችላል ማለት ነው። ይህም ራሱ ለ3 ለ4 ክፍልፋዮች አሉት። ኤኒዌይ ለአድማጮቻችን በዚህ ልክ ይሄን ከእንትን ካሉ በቂ ይመስለኛል። ሌላው ብዙዎች የማይረዱት ሄልዝ ሪሌትድ ኢምፔርመንት ምንላቸዋል። ከጤና መታወክ ጋር የተጎዳኙ ግን ዘለቄታዊ ጉዳቶች አካል ጉዳት እኮ ናቸው። ለምሳሌ ኤፒሌፕሲ ምንድነው? የሚጥል በሽታ ነው። እንውሰድ። ስኳር ታማሚ የሆነ አካል ጉዳተኛ ነኝ ብሎ ያውቃል? አያውቅም። ሀርት ፌለር ክትትል የሚያስፈልጋቸው። ስለዚህ ቁጥሩ እኮ አሁንም ይጨምራል ማለት ነው። በጣም 20 ሚሊዮን አለን እንጂ አንድ ኩላሊት ፌል ቢያደርግ ወይም ስትወለድ ጀምሮ በአንድ ኩላሊት ብቻ የሚፈጠሩ ልጆች አሉ። በነገራችን ላይ ሌሎች የማይታዩ ኢንቪዚብል የሆኑ ግን በጤና እንከን ምክንያት ግን ቋሚ የሆነ አካላዊ ጉዳት የደረሰባቸው ሄልዝ ሪሌትድ የሆኑ ኢንሲደንትስ በሙሉ አካል ጉዳት ናቸው፣ ካንሰርን ጨምሮ። ይሄ መታወቅ አለበት። ስለዚህ እንደው በዚህ መንገድና ሳይንቲፊክ በሆነ መንገድ ካየኸው የምን ጠጋጠጋ እንዳልባል እንጂ ብዙ ሰው አካል ጉዳተኛ የለውም ማለት አይቻልም። ሌላው እንግዲህ ወደ ኮዙ አልሄድንም፣ መሄድም ያለብን አይመስለኝም፣ ጊዜው አይበቃንም። ግን የግድ ማንሳት ያለብኝ ኤጂንግ ነው። እድሜ ከሰጠን ማንም ሰው በህይወቱ አንዴ አካል ጉዳተኛ ይሆናል። ችግሩ ኢትዮጵያ ውስጥ ላይፍ ስፓናችን ዝቅተኛ ስለሆነ ገና በልጅነት እና በጉልምስና ጊዜ ስለምንቀጭ እንጂ እንደ ፈረንጆቹ ላይፍ ስፓናችን ከፍ ያለ ከሆነ ወደ 60 ወደ 70 80 ስንጠጋ እነዚህ በተፈጥሮ አምላክ የሰጡን አካላዊ መጠቀሚያ መሳሪያዎቻችን ቻናሎቻችን ከዓለም ጋር የምንገናኝበት እየደከሙ ይመጣሉ። አይን ይደክማል፣ ወደ ሎ ቪዥን ውስጥ ይመጣል። መስማትም እንደዚሁ። እርጅና ነው ሆይ ወዳጄ ነው ሆይ ቋንጃዬን ያስከኝ መስለህ ገላጋዬ ይላል። ይኸው ፊዚካል ኢምፔርመንት መጥቷል ማለት ነው። እንደ ልብ መሮጥ ቀርቷል ማለት ነው። ስለዚህ ኤጂንግ ልባት ሰዎች በጣም ማዝ ነው የቤታቸውን ሲሰሩ ቢሮአቸውን ሲሰሩ ይህንን ከግምት ውስጥ አለመስገብ። ኦኬ አካል ጉዳተኛ ስላልሆኑ የሚሆኑም ስለማይመስላቸው ልክ አንድ ሰው ሞርታል ነው ሟች ነው እኮ ሲፈጠር ጀምሮ እሞታለሁ ብሎ ስለማያስብ በህይወት ውስጥ ብዙ ያልተገቡ የህይወት እንትኖች ውስጥ እንደሚገባ እናውቃለን። ሞትን ስለሚረሳ it's a mystery of nature by the way። ግን አካል ጉዳትም እኮ ፖቴንሻሊ ውስጣችን አለ። አካል ጉዳተኛ ሊሆን ይችላል ብሎ አስቦ አያውቅም። እንደውም አይቀሬውን ሞት እድሜው እየጨመረ ሲመጣ ይሰጋና መቀበሪያ ቦታውን ቤተክርስቲያን ሄዶ ሀብታም ከሆነ በማርብል ድሃ ከሆነ ደግሞ በሲሚንቶ መስራት ይጀምራል። አካል ጉዳተኛ በሆንስ በእድሜ ምክንያት ብሎ ግን የቤቱን መጸዳጃ ቤቱን አክሰሰብል አያደርግም። ልብ አድርግ። ስለዚህ አካል ጉዳተኛ ባልሆንክበት ጊዜ የሰራው መጸዳጃ ቤት እድሜ ሲገፋ አየኸው ላያገለግልህ ይችላል። እና ሰዎች ፖቴንሻሊ ዲስኤብል የምንሆንበት
እንትን ምክንያት እንዳላውቀው ልክ ቅድም እንደተናገርኩት አሁን አካል ጉዳት ለእኔ ምንድን ነው? ሪያሊቲ ነው፣ ለአንተ ግን ምንድን ነው? ፖሲቢሊቲ ነው። ሊሆን ይችላል በማንኛውም ጊዜ ሰዓትና አጋጣሚ። ስለዚህ ልክ ላይክ በርዝ ኤንድ ዴይዝ ናቹራሊ ኦከሪንግ ኢቨንት ነው፣ ተፈጥሯዊ ሂደት ነው። ኤ ፋክት ኦፍ ላይፍ የህይወት አንዱ መገለጫ ነው። እንደውም አካል ጉዳት ምንድን ነው? አንዱ የዳይቨርሲቲ መገለጫ ነው። የልዩነት ማለት ነው። ልዩነት ስንል ይሄ ኔጌቲቭ ይመስላል። የብዝሃነት መገለጫ ነው። ልብ አድርግ። ሴት፣ ወንድ፣ ቀይ፣ ጥቁር፣ አጭር፣ ረጅም እንደምንለው ሁሉ ትናንትናም የነበረ ዛሬም ያለ ወደፊትም የሚኖር አንዱ ተፈጥሯዊ እውነት አካል ጉዳት ነው። ይህን ሰዎች በምንም አይነት ሊዘነጉት አይገባም። ምርጫችን ነው ወይ ፍላጎታችን ነው ወይ? እሱ ሌላ ጥያቄ ነው። ለምሳሌ በጾታ ብንወስድ ማንም ሰው በምርጫው ሴት የሆነ ወንድ የሆነ ያለ አይመስልም። በከለርህ ቀይ ትሁን ጥቁር ምርጫ የተሰጠ አይመስለኝም። ይሄ የተፈጥሮ ህግ ነው፣ የአምላክ ፍቃድ። አካል ጉዳት ጋር ሲመጣ ሌላ እውነት የለም። ልክ እንደዚህ ሂውማን ዳይቨርሲቲስ አካል ጉዳተኛነትም አንዱ ኢትስ ኤ ፓርት ኦፍ ዘ ማኒፌስቴሽን ኦፍ ሂውማን ዳይቨርሲቲ ማለት ነው። እዚህ ጋር ስትመጣ ሌላ እውነት አለ የለም። አንደኛው ብዝሃነት ከሌላኛው አናሳ ወይም የተለየ ነው ልትል አትችልም። ለምሳሌ መልክን እንውሰድ፣ ቀይና ጥቁርን እንውሰድ። እስኪ በተለመደው እንደው በጣም በብዛት የሚታወቀው እንውሰድና የትኛው ነው ቆንጆ? ምናልባት ስለ ውበት የስነ ጥበብ ሰው ባልሆነ ውበት እኮ በጣም የሰዎችን ህይወት ጣዕም የሚሰጥ ቅመም ነው አይደለ? ውበት ላይ ያለን እይታ ካልተበላሸ በቀርና ቀይ ነው ወይስ ጥቁር ቆንጆ ብዬ ብጠይቅህ እርግጠኛ ነኝ ሰዎች በፍጥነት ወደ አይምሯቸው የመጣውን ብጠይቅ ማለት ነው ተፈላስፈው አስበውበት ለመድረክ የሚያመች ቋንቋ አይደለም የምፈልገው እኔ። ከቀይና ከጥቁር የትኛው ነው ቆንጆ ስል ወደ አይምሮ የሚመጣው ማለት ነው ቀይ ነው። አይ ለኔ እንኳን ለራሴ የቀረበውን ነው የምለው። ኦኬ፣ ግን አብዛኛው ህዝብ የሚለውን እስኪ በመረጃ ላቅርባ። ለምሳሌ ሙሉቀን መለሰ ከዘፈነው ዘፈን አንዱ ምንድነው የሚለው? ከወደዱም አይቀር ይወዳሉ ቀይ እንደ ዓላማ ሰንደቅ ከሩቅ የሚታይ ይላል። ሉክ ይሄ ስነ ጥበብ እንደምታውቀው የአብዛኛውን ሰው ስሜትና እይታ እና የተፈጥሮን ውበት የምታንጸባረቅ ናት። ከዛ እውነት ውጭ አትወጣ። በእርግጥ በጣም እንዴት ነው በጣም ረቂቅ በሆነ መንገድ ታቀርበዋለች እንጂ ያንን እውነት። ኤልያስ ተባባልን ግን አምጣ። እሱ በህይወት አለ። ምን አለን? እግዚአብሔር ይስጠውና ለቅላት በርበሬ ይቀላል፣ ያለ ጥቁር አዝሙድ መቼ ይጣፍጣል አላየ? ተመልከት። ስለዚህ እሱን የምቀበለው ነው። የስ አምላክ የፈጠረው ማናቸውም ተፈጥሯዊ ነገሮች መልካም ናቸው። የምንረዳበትና የምናይበት መነጽራችን እንግዲህ ክፉና ደግ የሚያደርገው ቆንጆና መጥፎ የሚያደርገው ማለት ነው። ይኸው እንግዲህ ለቅላትም አለን በርበሬ ከበርበሬ የበለጠ ማንቀ ይቀላ ነበር። ግን እኮ የበርበሬ ቅላት ይኸው ጣዕሙን አያመጣም ነው። ጥቁር አዝሙድ ባይኖር ኖሮ በርበሬ ተፈላጊ አይሆንም ነበር እኮ ማለት እኮ። ኦኬ፣ ስለዚህ በዚህ ረገድ ማንም ሰው አካል ጉዳት በማንኛውም ጊዜና አጋጣሚ ሊከሰት የሚችል ተፈጥሯዊ ክስተትና እውነት መሆኑን በመረዳት ዝግጁነት ያስፈልጋል ማለት ነው። አንዱ ተፈጥሯዊ ክስተት ነው፣ እውነት ነው። ትናንትናም የነበረ ቅድም እንዳልኩት ዛሬም ያለ ወደፊትም የሚኖር። ስለዚህ ያን የምናስተናግድበት ከአኮሞዴቲቭ የሆነ ኢንቫይሮንመንት አካታች የሆነ ኢንቫይሮንመንት መፍጠር ይኖርብናል ነው አሁን ያለው አፕሮች እንግዲህ
ጥሩ። እንደው አሁን ለነገሩ በቃ ትክክለኛው እውነታው መሬት ላይ ያለውን እውነታ ነው አሁን ዶክተር አበበ ስትገልጽ የነበረውና ደግሞ ቅድም ስትናገር ደግሞ ቁጥሩ ደግሞ በጣም አስደንጋጭ የሆነ ቁጥር ነው 20 ሚሊዮን። እንግዲህ ይሄም ገና በትክክል እያንዳንዱ በየቀኑ ወደዛ ማህበረሰብ ውስጥ በአደጋም በተለያዩ ጉዳዮች የሚገባው ቁጥር እንዳለ ሆኖ 20 ሚሊዮን ደግሞ በጣም ትልቅ ቁጥር ነው። ቅድም አንተም ብለዋል የስዊድንን፣ የፊንላንድን፣ የኖርዌይን ማህበረሰብ የሚያክል ቁጥር ነው። ይሄ ማለት እኮ በአንድ ሀገር ውስጥ 3 አገር እንዳለ ነው ሞር የምንቆጥረውና ይሄ ቁጥር በጣም ትልቅ ቁጥር ነው። በእንትን ብናስበው ደግሞ አንተ ስትናገር ምን እያሰብኩኝ ነበር? አሁን በኢትዮጵያ ደረጃ አንድ ቤተሰብ በአቬሬጅ 4 ሰው አለው። ስለዚህ ወደ እያንዳንዱ ቤት ብናካፍለው ይሄን ቁጥር ኦልሞስት በ2 ቤት ውስጥ አንድ አካል ጉዳተኛ አለ ማለት ነው። ይሄ ደግሞ በጣም ለኛ የቀረበ ስለዚህ ይሄ የተለያየን ሳይሆን እርስ በርስ ያለን እንደሆነ ደግሞ በጣም የሚገልጽ ቁጥር ነውና ቁጥሩ በጣም አስደንጋጭ ነውና ይህን የሚያክል ቁጥር ይዘን ግን አሁንም ቢሆን በሁለታችን በኩልም ያልተጠቀምንባቸው ነገሮች አሉ። አሁን ደግሞ ትልቅ ከፊታችን ደግሞ የሚታየን እንግዲህ የማይታይ ቅድም ያልከው ግን ትልቅ ግንብ አለ። ይህም ግንብ ምንድነው? የተሳሳተ አመለካከቶች ለአካል ጉዳተኝነት የምንሰጠው የተለያየ አመለካከቶች በእኛና እንግዲህ ቅድም እንዳልኩት በእኛና በዛኛው ማህበረሰብ ውስጥ ያንን ግንብ በማድረግ በሁለቱም በኩል ሊኖሩ የሚችሉ እድገቶችን ገድቦናል። አሁን ይህንን ግንብ ደግሞ አፍርሶ በዛ በፍርስራሹ ደግሞ ድልድይ የሚሰራ ደግሞ ጥበብ ነው ብለን እናምናለን። ያን ነው እና እስቲ ግን ሪሊ እነዛን ግንቦች እስቲ እናያቸው። እነዛ ስቴሪዮታይፕ የምንላቸው ወይም አላስፈላጊ የሆኑ አመለካከቶች ለምሳሌ አይናማው የሆነ ሰው ለምሳሌ በአንተ በኩል ብንወስድ ለምሳሌ ምንድን ናቸው እስቲ እናያቸው። ምናልባት ያኛው ማህበረሰብ ይሄንን በደንብ ላያውቀው ይችላል፣ የተሳሳቱ አመለካከት እንደሆነም ላያውቅም ይችላልና እስቲ መጀመሪያ ወደ ጥበብ ከመሄዳችን በፊት ወደ ድልድዩ ከመሄዳችን በፊት ወደ አካታችነቱ ከመሄዳችን በፊት እነዚህን ድልድዮች እስቲ እናፍርሳቸው እና እነዚህ ድልድዮችን እስቲ እናያቸው። በጣም ጥሩ። እነዚህ ድልድዮች ማነው እንደው ሁለቱን ማህበረሰብ ብለን ስንል እኛና እነዛ የሚለውን ተቀበለን እንዳልሆነ በደንብ በተደጋጋሚ እየተቸገርክ አድማጮች አስረድተሃልና ይህም በደንብ ሊሰመርበት ይገባል። እንግዲህ የቋንቋ ውስንነትም ምን በለው አይደነው ሁለቱ እውነታዎች አሉ። በእንግሊዝኛው ይሄ ዲስኤብልድ ኤንድ ነን ዲስኤብልድ ኮሚኒቲ ነው የምንለው። ምን ማለት ነው? አካል ጉዳተኛው ወይም ልዩ ፍላጎት ያላቸው ማህበረሰብና አካል ጉዳት አልባው ሳይሆን ሌላ ጉዳት አለባችሁ እኮ እናንተ፣ ግን አካል ጉዳት አልባው እናንተ ከኛ የምትለዩት ለጊዜው አካላዊ ጉዳት ስለሌላችሁ ነው። ስለዚህ አይ ቲንክ እኔ የምገልጸው አካል ጉዳተኛው ህብረተሰብ ወይም ልዩ ፍላጎት ያለው የማህበረሰብ አካልና አካል ጉዳት አልባው ህብረተሰብ ማለት ነው። በነገርህ ላይ መስማት በመሳናቸው በዚህ ቋንቋ ስንገልጽ በሰለጠነው ዓለም ሂሪንግ ወርልድ ነው የሚሉት እነሱ። አሁን እነሱ ያኛው የነሱ ምንድን ሂሪንግ ወርልድ የሚሉት ይሄ መስማት የሚችለውን ዓለም ልክ እንደዛ እንደማለት ነው እና በዴፎች መካከል ሌላ ዓለም እንዳልከው ሌላ ግድግዳ ተፈጥሯል ማለት ነው። ስለዚህ ይሄ ግድግዳ መጀመሪያ መታወቅ ያለበት ተፈጥሯዊ አለመሆኑ በደንብ አድምጠኝ ከሆነ ይሄ በአካል ጉዳተኛውና አካል ጉዳት አልባው መካከል ወይም ልዩ ፍላጎት ባለው ህብረተሰብና አካል ጉዳት አልባ በሆነው ህብረተሰብ መካከል የተፈጠረው ግርዶሽ ሰው ሰራሽ ነው፣ ተፈጥሯዊ አይደለም ነው። ተፈጥሯዊ ቢሆን ነበረ ይሄው ሞር ቻሌንጂንግ። ሰው ሰራሽ ስለሆነ መጋረጃውን የፈጠረው ማን ነው? ሰው ነው። ስለዚህ ሶሉሽኑም ያለው የቱ ጋር ነው? ሰው ጋር ነው። ኦኬ፣ የፈጠረው እሱ ነው። አንድ ባሪኬድ መንገድ ላይ ትራፊኩን ለማቆም ስትፈልግ ካስቀመጥክ ትራፊኩ ይቆማል። ስለዚህ በግራና በቀኝ ያለው ግንኙነት ቆመ ማለት ነው። ያ
ባሪኬድ ስትል ምንድነው? ይሄ አሁን ትራፊኮች ለምሳሌ መንገድ ስራ ሲያስቡ ወደ ላይና ወደ ታች መኪና እንትን እንዳይል እንዲቆም የሚያስቀምጡት ምልክት አለ። ምልክት ብታስቀምጥ ትራፊኩ ቆሟል ማለት ነው። በሁለቱ በላይና በታች መካከል ያለው ግንኙነት ቆመ ማለት ነው። ያ ግንኙነት እንዲቀጥል ስትፈልግ ምልክቱን ማንሳት ነው፣ እንቅፋቱን ማንሳት ነው፣ ያስቀመጥከውን እንቅፋት ማንሳት ነው ማለት ነው። ስለዚህ በአካል ጉዳተኛው ወይም በልዩ ፍላጎት ባለው ህብረተሰብና በአካል ጉዳት አልባው መካከል ያለው መጋረጃ ሰው ሰራሽ ነው። ይሄን መጀመሪያ መታወቅ አለበት። ይሄ ግድግዳ ይሄ ግድግዳ የተሰራበት ጡብ 3 ነው። አንዱ አቲቲዩድ ነው፣ አመለካከት ነው። አሉታዊ አመለካከት ልብ አድርግ። ፖዚቲቭ የሆነ አለ፣ አወንታዊ። በዚህ ኮንቴክስት ግን አሉታዊ የህብረተሰብ አመለካከት ነው አንደኛው ጡብ። ሁለተኛው ጡብ የዚህ ግድግዳ ጡብ ደግሞ ኢንቫይሮንመንታል ባሪየር ነው፣ ገጸ ምድራዊ ልበለው። አካባቢ ስትል ብዙ ነው። ገጸ ምድራዊ የኢንፍራስትራክቸሩ መሰረተ ልማቱ ልብ አድርግ። አሁን እኔ እናንተ ውይይት በምናደርግበት ክፍል ውስጥ የበቃ ሊቀ ሊቃውንት ግን ፊዚካሊ ኢምፔርድ የሆነ ዊልቸር ተጠቃሚ ቢሆን እዚህ ልታመጣው አትችልም። ልብ አድርግ፣ ሊቅ ነው። አካል ጉዳቱ ሊቀ ሊቃውንት ለመሆን አላገደውም። እዚህ መጥቶ ግን እውቀቱን ለማካፈል የገነባው ፊዚካል ኢንቫይሮንመንት አክሰስብል ስላልሆነ አልመጣም። ኢትስ ኖት ሂዝ ፎልት። ሊፍት የለውም፣ ኤሌቬተር የለውም፣ ሌሎችም አማራጮች የሉትም፣ ሌላ አድጀስትመንት አልሰራ። ስለዚህ ይሄ ኢንፍራስትራክቸርን እንደቀላል እንዳታዩ። ልጆችን አካል ጉዳተኞችን ቤት የሚያስቀር ዶሮ ጠባቂ የሚያደርግ ነው። በኢትዮጵያ ኮንቴክስት 2 እግሩ የተጎዳ ዊልቸር ተጠቃሚ ከቤት ወጥቶ የስንቱ ቤት ወደ ትምህርት ቤት ወደ ስራ ቦታ ለመስኬድ የሚያስችል ኢንፍራስትራክቸር አለ ወይ? ይሄ ሁለተኛው ጡብ ነው። ሶስተኛው ጡብ ደግሞ ኢንስቲትዩሽናል ባሪየር የምንለው ተቋማዊ እንቅፋት። ምን ማለት ነው? አንድ ተቋምነቱ የሚገለጸው በተለይ በምኑ? በፖሊሲው የነደፈው ፖሊሲ የሚተዳደርበት የዘረጋው ስርዓት የሚሰጠው ሰርቪስ። አየው፣ እነዚህ 3 ነገሮች ተደራሽ ካልሆኑ የአካል ጉዳተኞችን ልዩ ፍላጎት ቅድም ያለውን ካላካተቱ እንቅፋት ናቸው ማለት ነው፣ ግድግዳ ናቸው ማለት ነው። ስለዚህ እዚህ ትምህርት ቤት እዚህ መስሪያ ቤት መጥቼ ለመቀጠር ብፈልግ አንዳንድ ፖሊሲዎች እኮ ምን ይላሉ? ሙሉ አካል ያለው ይላሉ። ለምሳሌ አይደል? ልብ አድርግ፣ ስሙን አልጠቅስም እንጂ አንድ የሙዚቃ ማሰልጠኛ ትምህርት ቤት እኮ በኢትዮጵያ ከዛሬ በስንት መከራና ትግል ነው የዛሬ 3-4 ዓመት ይህን ፖሊሲውን እንዲያስተካክል ያደረግ ነው እንጂ 50 ዓመት ኒርሊ ሞር ዳን 5 ዲኬድስ ልብ አድርግ፣ ሙሉ አካል ያለው ጥርሰ ፍንጭት ያልሆነ የሳምባ በሽተኛ ያልሆነ የሚሉ መለኪያዎች ነበሩት። ወደ ስነ ጥበብ በኋላ መምጣታችን ስለማይቀር ሉክ ጥርሰ ፍንጭት ያልሆነ በፖሊሲ ደረጃ ልብ አድርግ። ስለዚህ ድንቅ የጊታር ተጫዋቾችን ማፍለቅ የምትችል ኢትዮጵያ በጥርሰ ፍንጭት በመሆናቸው ምክንያት እኮ የተከለከሉ አሉ። ሳክስ ላይ ነፋ ይችላል። ኦኬ ገብቶኛል። ምናልባት ንፋስ ሊያመልጥ ስለሚችል ጥርሰ ፍንጭት ሆነ ሰው ግን ጊታር፣ ድራም፣ ቫዮሊን እንዳይጫወት ምን ይከለክለዋል? ልክ የለውም። አንዳንድ ጊዜ ይሄ ኢንስቲትዩሽናል ባሪየር የምትሰጠው ሰርቪስ የዘረጋው ሲስተም የኔን አይነ ስውርነት ማካተት ከሆነ ትምህርት ቤት ከሆነ ለምሳሌ ቴክስት ቡክ ስለተማሪዎች እየሰጠ ለኔ ወደ ብሬል የተቀየረ ቴክስት ቡክ ካልሰጠኝ ዩር ሲስተም ኦር ሰርቪስ ዳዝንት አኮሞዴት ማይ ስፔሻል ኢንተረስት ልብ አድርግ። ስለዚህ ልማር አልችልም ማለት ነው። ኦኬ። ስለዚህ እነዚህ ጡቦች ትልቅ ግድግዳ ፈጠሩና ልዩ ፍላጎት ባለው ማህበረሰብና
ነን ዲስብልድ በሆነው አካል ጉዳት አልባ በሆነው ማህበረሰብ መካከል ግርዶሽ ሆነ ማለት ነው። እነዚህ ናቸው እስከሚገባኝ ድረስ። ሌሎች ነገሮችን ማምጣት ይቻላል። የካልቸራል ይሄ ቫልዩስ ምንላቸው አይደለ? ምንድን ነው የሚባለው? እሴቶች በተለይ ይሄ ዘልማዳዊ የሆነው ትራዲሽናል የሆኑ ካልቸራል ቫልዩስ። ሌላ ሮንግ ሪሊጂየስ ኢንተርፕሪቴሽን ኤንድ ፕራክቲስስ። ወደ ሃይማኖታዊ እንትንም ስትበል የተሳሳቱ ሃይማኖታዊ ትርጓሜዎችና አስተምሮቶች። እኔ በ5 ዓመቴ ነው አይነ ስውር የሆንኩት። እሱም በጣም አሁን ቢሆን የማይከሰት ነው። በነገርህ ላይ በዚህ አጋጣሚ ነገሬ ወዲያ ወዲህ እንዳይሆን እንጂ ኢትዮጵያ ውስጥ የአካል ጉዳት መንስኤዎች 90% አይዘር ፕሪቨንተብል ኦር ኪረብል ናቸው። መጀመሪያውኑ የምትከላከላቸው በግል ንጽህና፣ አካባቢ ንጽህና በመጠበቅ የተመጣጠነ ምግብ በመብላት፣ በሕክምና አገልግሎት በመሳሰሉት ወይም ከተከሰቱ በኋላ በቀላሉ የሚድኑ ናቸው 90%። ሉክ ለምሳሌ አይነ ስውርነትን ብትወስድ የመጀመሪያው ኢትዮጵያ ውስጥ የአይነ ስውርነት መንስኤ ካታራክት ነው። በሞራ ግርዶሽ እንዴት አይነ ስውር ይሆናል በአንደኛው ክፍለ ዘመን? ሁለተኛውም ደግሞ እጅግ የሚያሳዝን ነው፣ ትራኮማ ነው። የንጽህና ጉድለት እኮ ውጤት ነው። ልብ አድርግ። ትራኮማን አውሮፓ ውስጥ ቮካብለሪውን ያውቁ እንደሆን እንጂ ጉዳቱ የለም። ወይም ሌላው የሰለጠነው ዓለም ማለት ነው። የእኛ ኮንቴክስት እጅግ አሳሳቢ ስለሚያክሙት እነሱ ቀድመው መጀመሪያውኑ ለምን ይከሰታል? በንጽህና ጉድለት ትራኮማ የሚከሰተው። ሕክምናው ደግሞ ኢትስ ቬሪ ሲምፕል። የ100 ብር መድኃኒት ነው የሚያድንህ ከተከሰተም በኋላ። ሉክ ስለዚህ እኔ በ5 ዓመቴ በኩፍኝ ምክንያት ነው አይነ ስውር ሆንኩት። በከፍተኛ ፊቨሩን በ10 ሳንቲም ፓራሲታሞል በዛ ጊዜ ማለት ነው መቆጣጠር ባለመቻሉ ገጠር ውስጥ ስለተወለድኩ ክሊኒክ ሊኖር ቀርቶ ክሊኒክ ስለመኖሩ እንኳን በዓለም ላይ የህብረተሰብ ላያቅ ይችላል። ልብ አድርግ እንግዲህ ከኔ በባሰም ሲወለዱ ጀምሮ አይነ ስውር፣ ሲወለዱ ጀምሮ ዴፍ፣ ሲወለዱ ጀምሮ የአካላዊ ጉዳት ያለባቸዋል። በምን ኃጢአታቸው ነው? ይህንን ኮስን ማድረግ ለምንድን ነው የሚያቅተው? ይህንን ባለማወቅ ነው ብትለኝ ለመቀበል ይቸገራል። ፍትሃዊ መሆን ብቻ ነው የሚያስፈልገው። ይሄ ምናልባት ብዙዎች እንደምታዘቡ ትንሽ አግሬሲቭ ካልሆንኩብህ አመለካከታችን አሉታዊ መሆን ብቻ ሳይሆን ፍትሃዊ አለመሆን ነው ዲሴቢሊቲን ያመጣብን። ይህን ነገር ልድገመው። ብዙ ጊዜ አቲቲዩድን ኔጌቲቭ አቲቲዩድ በሚል ነው የምንገልጸው አይደለ? በአካል ጉዳት ዙሪያ ፍትሃዊ አለመሆን። አሁን ተመልከት እንግዲህ የሃይማኖት አስተምሮት ላይ የተሰማሩ አስተማሪዎች መቼም ከሚያስተምሩት መምህር ተሽለው ነው በእውቀት ደረጃቸው። ስለዚህ አካል ጉዳት የኃጢአት የእርግማን ውጤት ነው ካሉ እንዴት ኮስን አያደርጉም? የእውነት 20 ሚሊዮን ህዝብ ያውም ደግሞ ገና ሲወለድ ጀምሮ ያለ ህፃን ኃጢአት ሰርቶ ነው ወይ? ስለዚህ በእሳቤህም ፍትሃ አይደለህም ማለት ነው። አሁን አቤ እንደነገርከን 3 አይነት ግንቦች አሉ ብለናል። እንግዲህ ብዙ ጊዜ አሁን በሚኖረን ውይይቶች፣ በዚህ በፖድካስታችን ላይ በሚኖረን ውይይቶች አንድ ሀገር የተገነባችው በ3 ፒላሮች ወይም ማዕዘኖች ነው እንላለን። አንደኛው ግለሰብ ነው እንላለን፣ አንደኛው ማህበረሰብ ነው እንላለን፣ አንደኛው ተቋም ነው እንላለን። ግን ዞሮ ዞሮ በ3ቱም ላይ ደግሞ ግለሰቦች አሉ። ተቋም ውስጥም ግለሰቦች ነው ያለው። ስለዚህ አሁን እንደው ከነገ ጀምሮ ነው እንግዲህ ለውጦች ማምጣት የምንፈልገው ብለን ስንል ተቋማት ላይ ከመሄዳችን በፊት ከግለሰብ ጋር ሞር መጀመር። ለምን በአብዛኛው ማህበረሰባችን ተቋም ውስጥ አይደለም ያለው፣ ራሱ ጋር ነው ያለው፣ ግለሰብነቱ ጋር ነው ያለው። ቁጥራችን እየቀነሰ ነው የሚሄደው ወደ ላይ ስንሄድና አሁን ለምሳሌ ይሄ
አቅመ ደካማ ናቸው ብሎ ማሰብ እሳቤዎች ገና ከእሳቤው ጀምሮ ህግ መውጣቱ ምናምኑ ወይ ተቋማት ሲያቋቁሙ ለዛ ኢንክሉሲቭ አድርጎ ማድረጉ እኮ የመጣው ገና ከግለሰብ ይሄ እሳቤዎቹ ናቸው። እና እነሱ አሁን እሳቤዎችን ከመጠን በላይ ለምሳሌ እነሱ እኮ ማለት በጣም የላቀ ብቃት ያላቸው ናቸው። እንዴት አድርገው ዘፈን ላይ ሙዚቃ ላይ ያላቸው እንትን በቃ እግዚአብሔር አይኑን ሲወስድባቸው ያኛውን ደግሞ ሰጥቷቸዋል ብሎ የማሰብ ማለት በቃ ልዩ ፍጥሮች አድርጎ ማለት በትሬኒንግ በኤክሰርሳይዝ እንደመጣ አይደለም ሞር የሚያውቁት። አንዱን ሲወስድባቸው ደግሞ አንዱን በጣም የላቀ አድርጎ ሰጥቷቸዋል ብሎ ያስባል። እውነት ነው ወይ? እውነታው ደግሞ እንደዛ ነው ወይ? በአብዛኛው ደግሞ ያው ይሄ አይናማው ደግሞ እኛ የበላይ ነን፣ በቃ እግዚአብሔር ሲፈጥረን እኛን ከፍ አድርጎ ነው የፈጠረን ብሎ የማሰብ አለ በእያንዳንዳችን ውስጥ። ይሄ ያለ እውነታ ነው። ማናችንም ብንጠይቅ እንደዛ ነው። ግን እውነታው እሱ ነው ወይ? እሱ ካልፈረሰ ግንቡ ፈርሷል ማለት እንችላለን ወይ? የበላይ ናቸው ይላል። ሌላ ደግሞ ራስ ማግለልም በቃ እነሱ እግዚአብሔር እንግዲህ ቅድም እንዳልከው የሃይማኖቱም አስተምህሮቶች ደግሞ እንደዚሁ እነሱ የተረገሙ ናቸው ምናምንና ትንሽ ባንቀርባቸው ብሎም ያስባል። ይሄ ሁሉ እኮ ባሪየር ነው። ይሄ ባሪየር ካልፈረሰ እንደ ተቋም እንደ ህግ አውጥተን እኮ የምንሄደው አይደለም። እያንዳንዳችን እንዴት ነው መቀየር ያለብን? እሷ ነገር እያንዳንዷ ነገር በጣም ትንሽ ትመስለናለች፣ ግን በጣም ትልቅ ግንብ ነውና የሰራው። ያንን ግንብ ደግሞ ማፍረስ ካልቻለን እንዴት ነው ድልድይ ልናቋቁም የምንችለው? ተቋማት ላይ ብቻ አይደለም እኮ ችግሩ በግለሰቦች በእያንዳንዳችን ላይ ያለው እሳቤ እስካልተቀየረ ድረስ ያንን ደግሞ ሊቀይረው የሚችለው ትምህርት ሊሆን ይችላል። እንግዲህ ትምህርትም ደግሞ ማን ነው የሚያስተምረው? እንደዚሁ ኮንሰልቴሽን ይሆናል፣ ውይይቶች ይሆናል፣ የጋራ የሆኑ ውይይቶች እንዴት ነው የምናድገው የሚለው ራሱ ውይይት ሲመጣ እነማን ናቸው የባለድርሻ አካላቶቹ ብለን እስካልተነጋገርን ድረስና እነዚህን ነቅሰን ካላወጣናቸው እኔ በተቋማት ብቻ ተቋማት ሊፍት በመስራታቸው ተቋማት ያንን መንገዶቹን እንቅፋቶቹን በማድረጋቸው ብቻ ይፈታል ብዬ ስለማላስ የሚፈርሰው ደግሞ በአንድ በኩል አይደለም፣ በዛኛውም በኩል ነው የሚፈርሰው፣ በዚህኛውም በኩል ነው የሚፈርሰው። ሲፈርስ ያኛውን መጎዳት ስለሌለበት በመተሳሰብ ነው የምናፈርሰውና ግንቡን እና እነዛ ነገሮች ብናያቸው ሪሊ እውነት ነው ወይ? እውነት እኛ የበላይነን የሚሉት ወይም እውነት እነሱ ደካማ ናቸው? ቅድም አንዱን ጠቅሰዋል። እንደው እግዚአብሔር ኃጢአት ስለሰራ ነው ኃጢአተኞችን ነው እንደዛ የሚያደርገው ብሎ ማሰብ ራሱ እውነት ነው ወይስ? እሷን ነገር ሞር ብናወራት ግልጽ ይሆናል። ለምን ምንም የምንደባበቀው ነገር አይደለም። እውነታው ግን ግልጽ ብሎ መውጣት አለበት፣ ግንቡ መፍረስ አለበት። በነገር ላይ ይሄ በአካል ጉዳተኛው ወይም ልዩ ፍላጎት ባለው ህብረተሰብ እና በነን ዲስብልድ አካል ጉዳት አልባው ህብረተሰብ መካከል ያለው ልዩነት የተፈጠረው ግንብ ለዘመናት የተገነባ ነው። ይህ መርሳት የለብን። ኦቨርናይት በአንድ ወይም በቅርብ ጊዜ በተወሰኑ ዓመታት የተገነባ አይደለም። ፎር the last many centuries ለብዙ ዘመናት በደውም በፊት በከፋ ሁኔታ ማለት ነው የተገነባ ነው። ስለዚህ እንዳላሳንፍ እንጂ እውነታውን መነጋገር ስለሚያስፈልግ ነው። ኦቨርናይት በአንድ ጊዜ ልናስወግደው የምንችለው አይደለም፣ ግን መጀመር አለብን። ኢትስ ኤ ፕሮሰስ፣ ሂደት ነው። ይህንን ግንብ ቀስ በቀስ ማፍረስ ይኖርብናል። ምንም ጥያቄ የለውም። ይሄ ተመልከት፣ አንዳንድ ጊዜ የአስተሳሰብ አሉታዊ አስተሳሰብ በነገርህ ላይ በአካል ጉዳተኞች ላይ ብቻ የተገነባ ግንብ አይደለም። የሌሎችንም ማየት እንችላለን። ለምሳሌ እንውሰድ፣ በቀላሉ ለመረዳት እንዲያስችለን ሴት እህቶቻችንን እንመለከት። ኦኬ፣ ወንድና ሴት ብለን እስኪ ለሁለት እንክፈለው። አሁንም ልክ አሁን አካል ጉዳተኛውና አካል ጉዳት አልባ ብለን በመሃል ሁለቱን ያለያየ ግንብ እንደተፈጠረ ሁሉ ሴትና ወንድ በሚል በጾታዊ ልዩነት እኮ ትልቅ ግንብ ነው። ኦኬ፣ ይሄ እና በአካል ጉዳተኞች ላይ
በአካል ጉዳትና አካል ጉዳት አልባ ህብረተሰብ መካከል የተገነባው አይነት ግንብ እንደው ከሞላ ጎደል መንስኤው መፍትሄውም ተመሳሳይ ነው። ጉዳቱም ጭምር ኦልሞስት ተመሳሳይ ነው። በእርግጥ አካል ጉዳተኛው ላይ ሲቪየር ይሆናል፣ ከፍ ይላል ጉዳቱ፣ መራራ ያደርገዋል የአካል ጉዳተኛውን ህይወት። ግን የእውነት የቀድሞ ታሪካችንን የሰው ልጅ ታሪክን ካነበብን ግን በሴት እህቶቻችን ላይ የነበረው በደል እጅግ መራራና አስከፊ ነው። አሁን በሂደት ነገሮች በመቀየራቸው እየረሳናቸው ስላልመጣን ካልሆነ በቀር በጣም ከፍ ያለ በወንዶችና በሴቶች መካከል የተገነባው በአሉታዊ ምልከታ ምክንያት ከዛ በኋላ በአሉታዊ አመለካከት ምክንያት የተፈጠሩ ስርዓቶች፣ ህጎች እንዴት አድርገው አካል ጉዳተኞችን ሴቶችን ከማህበረሰቡ ህይወት ውስጥ እንዳወጧቸው ማየት ይቻላል። ምሳሌ ልስጥ። እስከ 1919 ድረስ ታሪክ እንዳላዛባ ይቅርታ ይደረግልኝ እንጂ በሰለጠነው ዓለም በአውሮፓ ሴቶች የመመረጥ መብት አልነበራቸው። የመጀመሪያውን ይሄንን ክፉ ጡብ በማንሳት ፓይኒር የነበረችው እንግሊዝ ነች። ፋና ወጊ የነበረችው ህግ በማውጣት ልባክ። ወደ ከለርም መሄድ ይቻላል። ከሴትም አልፈህ ጥቁር አሜሪካውያን እስከ 1964 ድረስ የሊንደን ጆንሰን ሲቪል ራይት ሙቭመንት ሲቪል ራይት ቢል እስኪወጣ ድረስ እኮ ከነጮች ጋር የነበራቸውን ግንኙነት እናውቃለን። በህግ እኮ ነው ልባል። በአካል ጉዳተኛው ላይ ብቻ አይደለም፣ በህግ በፖሊሲ በተለያዩ የህብረተሰብ ክፍሎችና ኢንተረስት መካከል ግርዶሽ ይፈጠር እንደነበረ የከፋው የሰው ልጅ የኋላ ታሪካችን እኮ ነው። ይህ መታወቅ አለበት። ስለዚህ ይልቅ ከዛ ተምረን በአካል ጉዳትና አካል ጉዳት አልባው መካከል የተገነባውን ምንድነው አቆራራጭ ሁለቱንም እንዳይገናኙ ያደረገውን ግን ማፍረስ ላይ እርምጃ መውሰድ የምንችልበትን ትምህርት ማግኘት ግን የምንችል ይመስለኛል። ስለዚህ ባድርግ እንግዲህ በሴቶች ላይ በተወሰዱ ከፍተኛ የግንዛቤ ማሳደጊያ ስራዎች ጎን ለጎን ደግሞ የፖሊሲ የህግ ማዕቀፎች ዲዛይን በማድረግ በማውጣት ረገድ ሴቶችም ራሳቸው ደግሞ በማህበር በመደራጀትም በተለያዩ እድሎች ራሳቸውን በማጠናከር እና ለመብታቸው በመቆማቸው ምክንያት አሁን ሙሉ በሙሉ እንደው በእውነት ተቀርፏል ባልልም የሴቶች እኩልነትና መብት ከምን ጊዜውም በተሻለ ለውጥ እንደታየበትና በህብረተሰቡ ህይወት ውስጥ ያላቸውን ተሳትፎ ጉልህ ሚና ተፈጥሯዊ ድርሻቸውን ልበለው ያገኙበት ጊዜ እየመጣ መጥቷል ማለት ነው። እምዬን ጭምር ያገለለ ጎጂ ባህላዊ ሴቶች እንደነበሩን እኮ መርሳት አይገባም። አሁን በአንደኛው ክፍለ ዘመን ያለን ሰዎች የዚህ ቪክቲም ባለመሆናችን ነገሩ ቀሎ ቢታየንም በእኔ አያት ጊዜ የነበረው ጊዜ ለሴቶች እጅግ አስከፊና ፈታኝ፣ ከቤት የማይወጡበት እቤትም ሆነው ኦልሞስት ትዳርም ከተመሰረተ እኮ እንደ የትዳር ባለመብትና አጋር ያልሆኑበት በኢትዮጵያ እኮ የንብረት ህግ እኮ እስከ ቅርብ ጊዜ ድረስ እኮ ሴቶች በትዳር ያፈሩትን ንብረት እኮ መካፈል የማይችሉበትና ንብረት የማያፈሩበት የታሪካችን ጠባሳ እኮ 50 ዓመት የሞላዋል መሰለኝ። ቅርብ ጊዜ ነው። ስለዚህ ልክ እንደዛ በአካል ጉዳተኞችም መካከል የተመሰረተው መካከል ያለው ግንብ በዚሁ መልክ ነው ሊቀረፍ የሚችለው ነው። ስለዚህ ቅድም እንዳልከው የግለሰቦች የግንዛቤ ማደግ መለወጥ ያ ደግሞ ራዲካል ሽፍት ያስፈልገዋል በነገርህ ላይ። ይሄ ዝም ብሎ የፔን ኪለር ለችግሩ የማስታገሻ መፍትሄ የመስጠት ሳይሆን የእውነት ሰዎች በአካል ጉዳት ላይ ያላቸው እሳቤ ፍትሃዊ፣ ቅድም ብያለሁ፣
አዎንታዊ መሆን ብቻ አይደለም፣ ፍትሃዊ መሆን የሚችልበትን እድል ከማምጣት ውጪ ሌላ አማራጭ የለም። አንዱ እሱ ነው። እያንዳንዱ ግለሰብ ተለውጦ ግለሰብ ሲደመር ግለሰብ ማህበረሰብ ይሆናል አይደለም? ያ ለውጥ እስኪመጣ ድረስ ግን መጠበቅ አለብህ ማለት የድል እሳቤ የለኝ። ግንዛቤው በሌለበት ሁኔታ ግን ብርቱ ክንድም ያስፈልጋል። ኦኬ፣ ህገ ወጥነት ነው። እኔን እኮ የትምህርት እድል ስትነፍገኝ you are violating my human rights አይደል? ሰብአዊ መብቴን እኮ እየጣስክ። ስለዚህ ፍትህ ያስፈልጋል። ለፍትህ ደግሞ ምንድነው የሚያስፈልገው? ህግ ያስፈልጋል። ስለዚህ የህብረተሰቡን ወይም የግለሰቦችን ግንዛቤ ከማሳደግ ጎን ለጎን ጥብቅ የሆኑ ህጎች፣ ፖሊሲዎች ተጀምረዋል። ኦልሬዲ ማውጣት ጥብቅ ስል ምን ማለት ነው? የአካል ጉዳተኞችን መብቶች እውቅና የሰጡ ቀደም ሲል ደግሞ የአካል ጉዳተኛ መብቶችን ምንድነው የገፈፉ ህጎችን በማሻሻል በመቀየር የአካል ጉዳተኞችን መብቶች፣ ፍላጎቶች፣ ስብዕናዎች ግን ግለሰቡ ህግ ያወጣሉ። ህግ ግለሰቡ እኮ ያወጣም። አሁን ተቋማትን ያው እንዳለ ነው። ግን ግለሰብ እንደ ግለሰብ ግን ህግ ማውጣት አይችልም። ግን በራሱ ግን እኔ አሁን ከነገ ጀምሬ ራሴን ማስተካከል አለብኝ ብዬ እንዳስብ ነው። አሁን ህጎችማ ያው በራሳቸው በመዋቅሩ መሰረት ሊሄዱ ይችላሉ። ግን አሁን እንደ ግለሰብ አሁን እኔ አሁን ህግ ማውጣት አልችልም። እንደኔ ግን እነዚህ እሳቤዎችን ያን ሁሉ ዓመት ይፈጅብኛል ወይ? እንደዛ ብዬ ላለማሰብ ያን ሁሉ ዓመት ይፈጅብኛል ወይ? ከዚህ ጋር አይደለም መሰራት የሚጀምረው። ለምሳሌ አሁን እንትን አለ አይናማ ሰዎች ቅድም እንዳልኩት ነው ያንን ነገር ሞር ማድረግ አይችሉም፣ ደካማ ናቸው ብዬ እንዳላስብ የሚያደርገኝ ግዴታ ህግ ድረስ መድረስ አለብን ወይ? እውነታው ሪያሊቲው ለምሳሌ አሁን እኛ ምን ብለን እናስባለን? ዘሆል አይነ ስውራን በሙሉ አንድ አይነት ሴታፕ ያላቸው ናቸው። በሙሉ በአንድ ጥላ ስር ውስጥ መክተት አለ። ግን ሪያሊቲው ግን በእኛ ውስጥም ልክ እንደ ማንኛውም ሰው ደግሞ እኛም እኮ በራሳችንም ዳይቨርሲፋይድ ነን። ይህንን ያ ማህበረሰብ ደግሞ ማወቃል ሳቅ ነው ሞሜንት ፈጥሬ በኋላ ደግሞ እኔም የተቋም አባል ስሆን ደግሞ ህጉ ላይም የማስተካከል ምናምን ሊመጣ የሚችለውና ከታች አይደለም ወይ መጀመር ያለበት? ለምን ያው ከነገ ጀምሮ መጀመር ስላለበት ካልተጀመረ ቅድም እንዳልከው እንደ ሴቶቹ መብት ደግሞ እያለ እሱም እንደገና እንደ 50 ዓመት ደግሞ ምናምን ሊፈጅ ነው። ግን እንደው አለ አይደል አሁን እዚህ እንኳን ያለ ነው እዚህ የካሜራ ክሩ አለ ምናምን እኛ እንኳን እንዴት አድርገን ያንን ነገር ለመጀመር ስንጀምር እነዚህ ሐሳቦች ግን ስቲል አሉ ውስጣችን አለ። ያ ህግ ያወጣዋል ወይ ነው በደንብ አድምጠህን ከሆነ የግለሰቦችን ግንዛቤ የመለወጥ ሂደት ፕሮሰስ ነው። በነገር ላይ ነገ መጀመር አለበት ሳይሆን እኔ ደግሞ የምለው ትናንት መጀመር ነበረበት ነው። እንግዲህ ከትናንት ቀጥሎ ደግሞ ዛሬውኑ መጀመር አለብን። እውነት ነው። ግን በምናስበው ልክ የህብረተሰብን የግንዛቤ ደረጃ መቀየር በቶሎ ላይቻል ይችላል። እንዲህ ተብሎ እንተው ማለት አይደለም። የህብረተሰቡን ግንዛቤ ለመቀየር ፕሮሰስ ነው፣ ትግል ይጠይቃል። ሂውማን ካፒታል ላይ መስራት የአስፋልት ስራ መስራት ማለት አይደለም። ልባርክ 30 ኪሎ ሜትር ከዚህ እስከዛ ድረስ በሁለት ቀን ውስጥ እሰራለሁ ብለህ ማለት ትችላለህ። ሜጀረበልም ነው አይደለም። በሰው አይምሮ ላይ ግን የምትሰራው ሂደት ነው። የቱ ጋር መቼ ሊቀየር እንደሚችል አታውቀውም። በራሱ ፔስ ነው የሚሄደው። ኢቭን ከግለሰብ ይለያያል፣ ከማህበረሰብ ይለያያል። አንዳንዱ ህብረተሰብ በቀላሉ ለመቀየር ቅርብ ነው። ለምሳሌ ከተሜውን ውሰደው። ከከተሜውና ገጠር ከሚኖረው ህብረተሰብ ይልቅ የገጠሩ ህብረተሰብ በብዙ ጎጂ ባህላዊ እሴቶች የተተበተበ ስለሆነ ያደክማል፣ ያለፋል። ሌሎች ተጓዳኝ ችግሮችም አሉበት። ባይዘወይ አየህ አሁን መማር ኮምፐልሰሪ በሆነበት ዓለም ግንዛቤን ለማሳደግ ቀና መንገድ ተጀምሯል ማለት ነው። አየኸው ያልተማረ ህብረተሰብን ግንዛቤ ለማሳደግ ፈታኝ ነው። ሲምፓቲ ሊኖረው ይችላል። ሐዘኔታ ለኔ ሊያዝንልኝ ከፈርድ ይበጥልኝ ይችላል። ክፉ ሊያረግብኝ ይችላል። ግን ቅድም እንዳልከው
እንደ ሰው ሰርቶ ሊበላ የሚችል ፖቴንሻል አቅም አለው ብሎ ግን አይረዳኝም። ስለዚህ እኔ እያልኩ ያለሁት አሁን የማህበረሰብን የግንዛቤ ደረጃ በሂደት የመለወጡ ሂደት በትምህርትም በለው በካሪኩለም ውስጥ ገብቶ በሌሎች መንገዶች አሁን እንደምትጠቀሙ ለምሳሌ ሚዲያ ትልቅ ሚና አለው በነገርህ ላይ። ሶስተኛ ደግሞ ሆኖ በመገኘት ለምሳሌ እኔ በምቀርብበት ማንኛውም መድረክ ላይ አይነ ስውር በመሆኔ ልናቅህ ብትለኝ አችልም። ቀድሜሃለሁ። ይቅርታ በዚህ መልክ ለአድማጮች የመግለጽ ግድ ይሆንብኛል። ኦኬ ብዙ የህብረተሰብ ክፍል ያልደረሰበትን የአካዴሚክ ፖዚሽን ማግኘት ቻልኩ አይደለ እንዴ? ይሄን ሊክድ አይችልም። ስለዚህ በሁለት መንገድ ነው ኦኬ ይሄን ለውጥ ማምጣት የምንችለው። ላጠቃለው ትዊን ትራክ አፕሮች ይባላል። ትዊን ትራክ አፕሮች ማለት ባቡር በሁለት መስመር ባለው ሀዲድ ነው የሚሄደው አይደለም? ያ ማለት ነው አንዱን ሀዲድ ብትነቅለው ባቡሩ መሄድ ያቆማል። ስለዚህ ትዊን ትራክ አፕሮች ነው የምንጠቀመው ማለት ነው። ምን ማለት ነው? አንዱ የህብረተሰቡን ግንዛቤ ምን ማድረግ ነው? ማበልጸግ ነው። ባበለጸከው ቁጥር ጎን ለጎን ደግሞ ምን ታደርጋለህ ማለት ነው? ህግ ታወጣለህ፣ ፖሊሲ ታወጣለህ። ባይዘው ቅድም እኔ ግለሰብ ነኝ ህግ አላወጣም ማለት ነው። ታወጣለህ። ድባር ያንተ ግንዛቤ በጣም በአስተማማኝ ሁኔታና ራዲካሊ ከተለወጠ ነገ የአንድ ተቋም መሪ ብትሆን ሚኒስትርም ልትሆን ትችላለህ። ፎር ዳት ማተር ተቋም ውስጥ ገባህ ማለት ነው። ስለዚህ ያ ተቋም የሚሆነው በግለሰቦች ልብ አድርግ እንጂ የተሰራበት ህንፃ አይደለም። ስለዚህ ወዲያውኑ ኢኒሼቲቭን ትወስዳለህ ማለት ነው። የፖሊሲ ድራፍቲንግ ላይ ይሄ ፖሊሲዎቻችን፣ ህጎቻችን፣ ማዕቀፎቻችን፣ ፕሮግራማቲክ ዶክመንቶቻችን በሙሉ አካታች መሆን አለበት። አካል ጉዳተኛው ብቻ እኮ አይደለም፣ በሰለጠነው ህብረተሰብ በነገር ላይ አካታችነት ማለት ሁሉንም ማለት ነው ትላለህ። ይሄ እንግዲህ የግንዛቤ ለውጡ ውጤት ነው ማለት ጎን ለጎን ነው መሄድ ያለው። አንዳንድ ጊዜ ሁሉም ሰው እስኪለወጥ ልትጠብቅ አትችልም። አሳሪ ህግና ፖሊሲ ደግሞ መኖር አለበት። የትራፊክ ህግ ባይኖር ኖሮ ልብ አድርግ አሁን ያለው በአደጋ እንኳን የተጠለቀለቀ ከተማ ከዚህም በባሰ ይሆን ነበር ህግ ባይኖር ኖሮ። ይህ ማለት ግን ህብረተሰቡ በሙሉ በትራፊክ ደህንነት አጠባበቅ ላይ ግንዛቤው ተቀይሯል ማለት ነው አይደለም። ስለዚህ ጎን ለጎን መሄድ ያለባቸው ጉዳዮች ናቸው ባይ ነኝ። ስለዚህ ህብረተሰብን፣ ግለሰብን፣ ተቋምን ሳይመልተኒየስሊ መቀየር አንዱ ሀዲድ ነው። ሁለተኛው ሀዲድ ራሱ አካል ጉዳተኛውን ራሱን ኢምፓወር ማድረግ ነው። ህብረተሰቡን ቀይረው አካል ጉዳተኛውን ካልቀየርከው ባቡሩ በትክክል አይጓዝም። ልባ ለምሳሌ እንደው ትንሽ ምሳሌውን ትዲደን ይችላል። አንድ አይነ ስውር መንገድ ላይ ሲለምን የሰማሁትን ልንገርህ። ብዙዎቻችሁ ሰምታችሁት ሊሆን ይችላል። ስለምየ ማርያም አለ ኦኬ ብርሃን የሌለኝ ሰርቼም አልበላ። ሉክ ራሱ እኮ he killed himself። በእርግጥ የህብረተሰቡ ተጽዕኖ ነው ምናምን ልትለው ትችላል። ግን ሰርቼ መብላት አልቻልም እያለ ህብረተሰቡን ብትቀይረው ና መስራት ትችላለህ ብትለው እኮ አይቻልም። ስለዚህ ሁለተኛው የሀዲድ መስመር አካል ጉዳተኛ ራሱን ኢምፓወር ማድረግ ነው። ሁለት ጥቅም አለው። አንደኛው አካል ጉዳተኛው በራሱ ኢንዲፔንደንት የራሱን ህይወት መምራት የሚችልበት መንገድ ትፈጥርለታል። ሁለተኛ ደግሞ አሰርቲቭ እንዲሆን ታደርገዋለህ። ምን ማለት ነው? ለመብቱ ተሟጋች እንዲሆን የሚል መፍትሄን አትንካ የሚል ተሟጋች አድቮኬት የሚያደርግ ስለ ራሴ መናገር የምችለው ራሴ ነኝ የስ ብሎ አየህ መስመርህን እንዳትስት። ያኛው ዓለምን በለው እንግዲህ መስመሩን አልፎ አፌክት እንዳያደርገው በስራ ቅጥር በለው በትምህርት በለው መብቱ ሊገፋው በሚፈልግበት ጊዜ ነው አትችልም ካላልከው ለውጥ አይመጣም። የዓለም ታሪክም የሚያሳይ ይሄንን ነው። የስ እንዳለ ሁሉ ኖ ማለት አለብህ። ኦኬ ይሄን ስታረግ ነው
በሂደት ያ ግንብ የሚፈራርሰው እንጂ ስለተመኘ እንደው ህግ ስላወጣህ ብቻ ለውጥ ሊመጣ አይችልም። እነዚህን ሳይመልተኒስሊ አንድ ላይ ማስኬድ እየተናበቡ መሄድ አለባቸው። ግን እንዲህ እንደማወራው ግን ቀላል አይደለም፣ ሂደት ነው፣ ግን ግድ አለበለዚያ ከጊዜው ኋላ ከሆንክም መጥፎ ነው፣ ከጊዜው በፊትም ከሆንክ ቻሌንጂንግ ነው። ይህን ታውቃለህ። እና አሁን የ21ኛው ክፍለ ዘመን የሚፈልገው ይህንን አፕሮች ነው። እንግዲህ ወደ ተመልካቾቻችን ከዶክተር አበበ ጋር ያደረግነው ውይይት እንደተመለከታችሁት ትርጉም አዘል የሆነ ጭውውቶችን እያደረግን ቆይተናል። ለዛሬ በዚህ እናብቃና በሚቀጥለው ደግሞ ቀጣይ የሆነውን በዚሁ የልዩ ፍላጎት ትምህርትና ጥበብ ላለመሻሻል የሚለውን ውይይታችንን እንቀጥላለን። ለዛሬው በዚሁ እናብቃ። በሚቀጥለው ደግሞ ቀጣዩን እናቀርብላችኋለን። እስከዛው ደህና ሰንብቱ።